የሚል ያልተጻፈ ጽፎ የሚያነብ ሰው ካልሆነ በስተቀር ከየት አመጡት? እንግዲህ በጥምቀት ከሱ ጋር ተቀበርን ካለ ኦሬዲ የሞተ ነው የሚቀበረው። አዲስ ትንሳኤው ሞትን በሚመስል ሞት ትንሳኤው በሚመስል ትንሳኤ ልንተባበር እኔ ጥምቀት አያስፈልግም እያልኩ አይደለም። ጥምቀት ግን መጽሐፍ እንደሚለው አሮጌውን ሰው ለመቅበር ነው የሚያገለግለው። ከዛ ነው አዲሱ ሰው ማን በክርስቶስ ቢሆን አዲስ ፍጥረት ነው። አዲሱ ሰው እንዲመጣ አሮጌው ሰው መቀበር አለበት። ጥምቀት የቀብር ቦታ ነው እንጂ ጸጋ የመቀበያም የኃጢአትም ስርየት ቦታ አይደለም ባይነኝ። አይ ነው የሚለኝ ሰው ካለ በማስረጃ ይንገረኝ። እሺ ስሰማችሁ ስለነበረ ምታረግኝ ጉደታ ምን ሆናል? እስከዛሬ ከኛ ጋር ካሎራ አትረብሽ ካሎራ ምን ሆናል? ጉደታ ተረጋጋ። ተሽቀብጦ የዚናል ቃል እየሰጠን ቃል እየሁሉም ነው። እሺ ቀጥሉ ወገኖች። ካሎራ ያው አባሽ ስለሆነ እሺ አይ አንዳችን መስማቱ ጥሩ ነው ከገባ ካሎራው እሺ እኔ ልቀጥል። ኢትስ ማይ ታይም። ምናልባት ስለሰማሁኝ ስታወሩ አንዴ እንትን እናርገው እስቲ የሆነ ፋስት እንትን እናርገው ትንሽ ለአንድ ደቂቃ ያህል ፋስት የሆነ ባክ ኤንድ ፎርዝ እናርገው። ኢትስ ማይ ታይም አለ አለው። እሺ ሰው በራሱ ራሱን ለኃጢአት እንዲሞት ማድረግ መቅበር ይችላል? በራሱ በገዛ ራሱ ሰው እንደዛ ማድረግ ይችላል? አይችልም። ከእምነት የተነሳ ነው እንጂ ኦፍ ኮርስ። ስለዚህ ሰው ራሱን መቅበር የሚችለው በእግዚአብሔር በራሱ ችሎታ እንጂ በራሱ በሰውየው ችሎታ አይደለም ማለት ነው አይደል? ቅድም ግን በጥምቀት ይቀበራል የሚል ሐሳብ አንስተሃል። በራሱ ካልቻለ ጥምቀት ውስጥ ምን ቢኖር ነው በጥምቀት የሚቀበረው? ወዳጄ በጸጋ ድናችኋል ተብሎ እንደተጻፈ ጸጋው በእምነት ሲያድን ነው። ያው ጸጋ ነው ሞትን በሚመስል ሞት ትንሳኤው በሚመስል ትንሳኤ እንድትተባበር የሚያደርግህ እንጂ ስትጠመቅ ሌላ ሁለተኛ ጸጋ ወይም ጭማሬ ጸጋ ጥምቀት አይሰጥህም ነው እያልኩ ያለው። በአንዱ በዛው በእግዚአብሔር ጸጋ ነው። የሰዎች አሁን ሲያወሩ የነበሩት ምንድነው? ስትጠመቅ የሚሰጥ ጸጋ አለ ይላል። ያዳነ ጸጋ አልበቃ ብሎ ሌላ ጭማሬ ጸጋ በጥምቀት የሚመጣ ጸጋ አለ። እሺ እሰማለሁ። ይሰማል። እሺ አይ ቆይ ባክ ኤንድ ፎርዝ እናርገው ያልኩት ለዛ ነው ክሊር እንድናረገው ማለት ነው። ሰው በራሱ ራሱን መቅበር አልችልም ካልክ መጽሐፍ ቅዱስ በጥምቀት ተቀበራችሁ ስለሚል ታዲያ አሁን ጥምቀት ውስጥ ምን ቢኖር ነው ሰው በራሱ አይችልም የሚል ፕሪሚስ ሰርተናል። ሁለተኛ ፕሪሚስ 2 የእግዚአብሔር ችሎታ ነው ሰውን ሊቀብረው የሚችለው በዛ ደረጃ ብለናል። ስለዚህ ኮንክሉዥን ከመስራታችን በፊት ኢንፈረንሻል እናዘጋጀው። ምንድነው ኢንፈረንሻሉ መሰለ? ጥምቀት ውስጥ ምን ቢኖር ነው ሰው በራሱ የማይችለውን መቅበር በጥምቀት የሚቀበረው? ጥምቀት ውስጥ ምን ቢኖር ነው? ምን ባይኖር ነው ሳይሆን ምን ቢኖር ነው? አሁንም አልገባህም። ጸጋው በእምነት አድኗቸዋል ተብሎ እንደጻፈ በጸጋ የዳነ ሰው በስሙ የኃጢአትን ስርየት የተቀበለ ሰው ሞቻለሁ ብሎ ያመነ ሰው ነው የሚቀበረው እንጂ ይሄ ያመነው የኃጢአት ስርየት የተቀበለው ሰውዬ በጸጋ የዳነው ሰውዬ ከዛ ደግሞ እንደገና ሲጠመቅ ደግሞ ሌላ አይነት ጸጋ ይሰጠዋል የሚል ትምህርት የለም ባይነኝ ነው እኮ። አይ ስለ ሌላ ጸጋ ምናምን ሳይሆን ፖይንታችን ጥምቀት ውስጥ ምን ቢኖር ነው ሰውየው በራሱ ያልቻለውን የሚቀብረው በጥምቀት ነው ጥያቄው። በቃ በራሱ አይችልም ባልክበት ቅጽበት ጥምቀት አንድ ቆይ በራሱ አይችልም ባልክበት ቅጽበት ጥምቀት የሰው ስራ መሆኑ ያበቃል። እዛ ጋር አይተዋል። እሱን ነው እያወራን ያለን። ሎጂካሊ እንትን እንዲያደርግ ኮሄረንት እንዲሆን እዚህ ጋር ትክክለኛው ምላሽ መሰጠት አለበት። ስለዚህ በራስህ ያልቻልከውን መቅበር በጥምቀት ልትቀብረው እንዴት ቻልክ? ጥምቀት ውስጥ ምን ቢኖር ነው በጥምቀት ሊቀበር የቻለው? መጽሐፍ ቅዱስ በግልጽ ስለሆነ የሚያስቀምጠው ማለት ነው። ጥምቀት አሮጌውን ሰውዬ ማስወገድ ነው ስራው። አሁንም
የኃጢአትን ስርየት በጸጋ ነው የተቀበልከው። በጸጋ የተቀበልከው መዳን ነው። ከክርስቶስ ጋራ ሞቱንና ትንሣኤውን ልትተባበር ወደ ቀብር የምትሄደው በጸጋ ስለዳንክ ነው። አሁን ሰዎች እያሉት ደግሞ ስትጠበቅ ጸጋ ይሰጣል። ደጋግመኸዋል እሱንና ገብቶናል። እሱ ሳይሆን የኛ ጥያቄ አሁን የኔ ጥያቄ እሱ ሳይሆን እሱ ስለገባኝ ስለደጋገምክልኝ ፖይንቱ እሱ አይደለም። አሁን ደግሞ ምን አልከኝ? በእንትን አሪፍ ነው ባይዘወይት በጥምቀት አሮጌውን ሰው ይወገዳል አልከኝ። አሁንም ሰው በራሱ አሮጌውን ሰው ሊያስወግድ በተአምር እንደማይችል እናውቃለን። ፕሪሚስ 1 ፕሪሚስ 2 አሮጌው ሰው ሊወገድ የሚችለው በእግዚአብሔር ኃይል ነው። እነዚህን ሁለት ፕሪሚሶች ማንም ሰው ሊቃወማቸው አይችልም። ጥምቀት ውስጥ ምን ቢኖር ነው አሮጌውን ሰው በጥምቀት የምታስወግደው? ምንም የለም። ጥምቀት ውስጥ ምንም የለም። አሮጌው ሰው እኮ የተወገደው እኮ የሞተው እኮ መስቀል ላይ እኮ ነው። ግን አሁን በጥምቀት አልከኝ እኮ ያልሞተ ነው ሰው። ቆይ ሰውን ከነነፍሱ ልትቀብሩ ነው እንዴ የፈለጋችሁት እናንተ? ምንድን ነው እያላችሁ ያላችሁት? አሮጌው ሰዋችን ከእሱ ጋር እንደተሰቀለ አንተ እኮ ነህ ያልከን እኮ በጥምቀት ተቀበረም እኮ አሮጌውም ሰው ተወገደ ያልከን እኮ አንተ ነህ። አንዴ ስማኝ። እሺ አንዴ ስማኝ። የሞተውን ሬሳ የሆነው አሁን ኢየሱስ ፈጽሞ እንደሞተ ስላዩ ነው አውርደው የቀበሩት አይደለ? የአርማትያሱ ዮሴፍ ከጲላጦስ ሬሳ ለምነው የሞተው ሰውን በጥምቀት ሲቀበር አሮጌው ሰው ነው የተወገደው። ነገር ግን የሞተው አሮጌው ሰው የት ነው የሞተው ካልከኝ መስቀል ላይ ነው። መስቀል ላይ የሞተውን ሰው ነው ወደ ቀብር የወሰድከው። አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። ሳይሞት ይቀበራል እንዴ ሰው? አሁን ልክ ጥምቀቱ ሰው የሆነ ጸጋይ እኔ አሁን የጠየቅኩህ ነገር የነበረው አንተው በሰራህልኝ ፕሪሚስ ላይ ቆሜ ነው። ፕሪሚሱ ደግሞ ሰው በራሱ ምንም ሊቀበርም አይችልም፣ አሮጌውም ሰው ሊያስወግደው አይችልም ነበር። ታዲያ በምን ስልህ ግን ቅድም ሁለቱንም ያመጣሃቸው አንተ ነህ እኮ በጥምቀት ብለህ ያመጣሃቸው አንተ ነህ። ወይ ደግሞ በጥምቀት ሰው አይቀበርም አሮጌውም ሰው አይወገድም ካልከኝ ኦሬዲ እዛ ጋር ቢብሊካል የሆነውን ነገር ከክርስቶስ ጋር መተባበር ምናምን የሚለውን ነገር ሁሉ እናጠፋለን። አየህ ከክርስቶስ ጋር ሰው አሁንም በራሱ ኃይል ሊተባበር አይችልም። ይሄ የፕሮቴስታንት ቴዎሎጂ ነው። ክሊር ኤንድ ፕሪሳይዝ የፕሮቴስታንት ቴዎሎጂ ሰው እኔ የትኛውንም በቤተክርስቲያኑ እያወራሁ አይደለም። አሁን ጀስት ፕሮቴስታንት ቴዎሎጂ ውስጥ ገብቼ ዝም ብዬ ሳወራ ግን ሰው በራሱ ምንም አይነት የራሱ ሱታፊ ወደ እግዚአብሔር ሊያቀርበው አይችልም ባይነን። ስለዚህ እንደዛ ከሆነ አሁን ይሄ በቃ አሮጌ ሰው መወገድ ከዛ መቀበር በጥምቀት መተባበር ከክርስቶስ ጋር የምንላቸው ነገሮች በሙሉ የሰው ስራ አይደሉም ማለት ነው። ማንም ሰው በራሱ ያንን ሊያደርግ ይችላል። አሁን ምን እያልክ እንደሆነ ታውቃለህ? አሁን በአንተ አባባል እንደሆነ ታውቃለህ? ሳታቋርጠኝ ላውራ መሰለኝ። እንትኑ ኦልሬዲ አብቅቷል፣ ባኬንድ ፎርዙ አብቅቷል እና የራሴን ፖይንት ልበልና ወደ እናንተ መልሰዋለሁ። እኔ እንዴት እንደማስበው ተመልጥላችሁ ጉዳይ እንስማማለን። አዎ እንደዛ ነው ቃልዬ። በቃ አንተ ምራ እንዴ ቤት እኮ ነው አንተ እንደምትፈልገው እኮ ነው እየመራ። እሺ ሶሽ እንደዛ ከሆነ ስለ ጥምቀት ምን እንደማስብ አስቀድሜ ላውራ። ቅድም የፊ ካለው ነገር ጋር ነው ይስማማል። ሰው በእምነት ያላገኘውን ነገር በጥምቀት ያገኘው ባጭሩ። ስለዚህ በእምነት ያላገኘነውን ነገር በጥምቀት እናገኘዋለን ካልን ችግር ውስጥ እንገባለን። ሁለተኛ ነገር ደግሞ ጥምቀት ደግሞ እምነትን ተክቶ አይቆምም፣ እምነትም ጥምቀትን አይተካም። እነዚህ ሁልጊዜ ቤዚካሊ መያዝ ያለብን ነገሮች ናቸው። እምነት በጭራሽ ጥምቀትን ተክቶ አያውቅም፣ አይተካም። ጥምቀትም እምነትን ሊተካ አይችልም። ሶ ኢፊ እንደ ሉተራን እንትን ከሆነ ሲምፕሊ የራሱን ቴዎሎጂ የሉተራን ቴዎሎጂውን ሊያስቀምጥ ይችላል። የምንስማማባቸው ግራውንዶች ግን እነዚህ ናቸው ማለት ነው። ስለዚህ ጥምቀት ውስጥ ጸጋ የለም ማለት የማንችልበት ነው የሚሆነው። ትናንትናም ቁጭ እያሰብኩ ነበረ እና እነዚህ ክርክሮችን አንደኛ እንትን የምናደርግበት መንገድ አንዱ ምንድን ነው? ኢየሱስ ሪሊ ምንም ነገር የሌለው ባዶ የሆነ ስርዓት ሰጠን እንበል ወይ? ሪሊ ኢየሱስ ነው ያዘዘው ጥምቀትን? በጥምቀት ውስጥ በጌታ እራት ውስጥ ምንም የምንቀበለው ጸጋ የለም ካልን ራሱ ኢየሱስ ምንም ጥቅም የሌለው ባዶ ስርዓት ሰጥቶናል እንበል ወይ? ከቤተ ክርስቲያን ጋር ከአካሉ ጋር በዛ ደረጃ ስለማይጫወት ኢየሱስ ማለት ነው። ይሄ መጀመሪያው ነው። ስለዚህ በጥምቀት ውስጥ ምንም የለም ልንል አንችልም። ገላለጻችን ሊለያይ ይችላል፣ ቴዎሎጂያችንም በዛው ደረጃ ሊለያይ ይችላል። ነገር ግን በጥምቀት ውስጥ ምንም ነገር የለም ባዶ ነው ባልንበት ቅጽበት በጣም ፒውር የሆነ ሲምቦሊዝም ውስጥ እንገባለን።
ያ ደግሞ ቸርች ሂስትሪ ላይ የሌለ ነው፣ ፕሮቴስታንቱ ጋር የሌለ ነው፣ ኢቭን ፔንቴኮስታል ሙቭመንት ውስጥ የሌለ ነው። ስለዚህ ያ በጣም እንትን ያደርገናል ማለት ነው። አሁን ለምሳሌ ሙሉ ወንጌል ትላለች የተለየ ጸጋ እናገኝበትም የሚል ነገር ታስቀምጣለች። የተለየ የሚል ማለት ነው። ሁለተኛ ኤምኬሲ መጥቀስ ይችላል። ኤምኬሲ በራሳቸው የጌታ እራትና እንግዲህ ጸጋ እንቀበልበታለን ብላ አስቀምጣለች። ግን ደግሞ በራሳቸው ግን ሊያድኑ የሚችሉ ነገሮች አሉ። ሰው ዝም ብሎ ላርጋቸው ብሎ ስላደረጋቸው ብቻ የሚያድኑ ነገሮች አይደሉም። ዝም ብሎ ኢለመንቱን ስላደረገው ብቻ። ታዲያ ሲባል እምነትና የእግዚአብሔር ቃል የሚባል ነገር አለ። ሰው በእግዚአብሔር ቃል ሲያምንና ክርስቶስን ታዞ ሲያደርጋቸው ግን በረከት ይቀበልባቸዋል ብላ ታምናለች። ጸጋ እንቀበልበታለን። የጌታ የሚሰጠን ጸጋ አለ በዛ ውስጥ። ቅድም አሁን ሌላ ተጨማሪ ሁለተኛ የተባሉ የነበሩ ቋንቋዎችን እኔም እንትን አላደርጋቸውም። ሌላ ተጨማሪ ሁለተኛ ምናምን የሚባል ነገር የለም፣ እንደዛ የሚባል ነገር የለም። ነገር ግን በእምነታችን ጊዜ ያገኘነው ፕሮሚስ አለ። በእምነታችን ጊዜ ያገኘነው ፕሮሚስ አለ። የልጅነት ፕሮሚስ አለ። ኦልሬዲ ልጅ ሆነን በእምነታችን ያገኘ የዘላለም ሕይወት ተስፋ አለ። ኦልሬዲ የዘላለም ሕይወት አግኝተናል። ኦልሬዲ እነዛ ሁሉ ነገሮች ያገኘናቸው ሆነው እያሉ እነዛ ነገሮች ግን አፈርም የሚደረጉት በነዛ ስርዓቶች ውስጥ ነው፣ በነዛ ሳክራመንቶች ውስጥ ነው። ቤተክርስቲያን ሚስጥር ብላ ስለምትጠራው ሚስጥር ብዬ እጠራዋለሁ። በነዛ ምስጢራት ውስጥ ነው የምናገኝ። ስለዚህ ያንን ነው የመጀመሪያው ማየት ያለብን። ስለዚህ ጸጋ የምንቀበልባቸው ናቸው ስንል እሱን እያልን ያለን። ታዲያ ጥምቀት ላይ አሁን ጸጋ የሚል ነገር የለም መጽሐፍ ቅዱስ ላይ። አዎ በጥምቀት ጸጋ ትቀበላለህ አልተባልክም። ኦፍኮርስ። ግን ችግሩ ምንድነው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል ሐዋርያ ሥራ ምዕራፍ 2። በጣም እውቁ የፔንቴኮስታል ስኮላር ማን ነው? ኧረ ጥራልኝ ፊ ስሙ ጠፋኝ። እሺ ክሬግ ኪነር ጎርደን ፊ በና ግሪንም እንትን ተደርጓል። በግሪን ማለት የሆነ የጌታ እራት ላይ ፔንቴኮስታል ቪው የሰራ አንድ መጽሐፍ አለው የሰራው ነው። ግን እነ ኪነር ምናምን ጭምር እንዴት አድርገው ሐዋርያ ሥራ ምዕራፍ 2ን እንዳብራሩት ማየት ትችላላችሁ። ፔንቴኮስታል ግን እንዴት አድርገው እንዳብራራው ማየት ትችላላችሁ። ስለዚህ ያ ከኃጢአት ስርየት ጋር ፈጽሞ የተያያዘ ነገር ነው። ኦኬ፣ ፈጽሞ የተያያዘ ነገር ነው። ስለዚህ እንትን የሆነ ነጥለን የምናወጣው ነገር አይደለም ማለት ነው። ቢሊቨርስ ባፕቲዝም የህፃናት ጥምቀትን ታውቀው ይሆናል። ተቃውሞ የተጻፈ መጽሐፍ ነው እና የባፕቲስቶች መጽሐፍ ነው። ኦልሬዲ ባፕቲስቶች ናቸው ብዙዎቹ እዛ ላይ ፓርቲሲፔት ያደረጉት። ግን እንዴት አድርገው እንዳያያዙት ኢቭን ከአናባፕቲስት ጀምሮ ሰው በመንፈስ ቅዱስ ይጠመቅ ከተባለ በመንፈስ ቅዱስ ሰው ይጠመቃል ከተባለ የውሃ ጥምቀት የግድ ነው። ይህንን የሚሉት አናባፕቲስቶች ናቸው። ምንድን ነው በዛ ውስጥ የምናየው ስንል አንደኛ በክርስቶስ በማመን ያገኘነውን ጸጋ እንትን ያደርጋል፣ ያሳየናል፣ ያመለክተናል። ሁለተኛ በክርስቶስ በማመን ውስጥ ደግሞ ልንተባበር ከተገባን ኦኬ፣ ጸጋ የምንለው እሱን ስለሆነ ማለት ነው። ለምሳሌ ከክርስቶስ ጋር መተባበር ማንም ሰው በገዛ አቅሙ አይችልም። ኦኬ፣ አሁን ተመልከት፣ ጸጋ ተብሎ የሚነገረውን ነገር ዲፋይን እያደረግን ነው። ጸጋ ሲባል በራሳችን የማንችለው ከእግዚአብሔር ብቻ የሚሰጠን ፌቨር ማለት ነው። ኦኬ፣ ከእግዚአብሔር ብቻ የሚሰጠን ፌቨር ማለት ነው። እሺ፣ ከእግዚአብሔር ብቻ የሚሰጠን አልጨረስኩም። እሺ ልቀጥል። ከእግዚአብሔር ብቻ የሚሰጠን ፌቨር ማለት ነው ብለናል። ወይም ደግሞ በእግዚአብሔር በራሱ ችሎታ የሚሰጠን ነገር ነው። በእምነት ብቻ የምንቀበለው ነገር። ኦኬ፣ እንደዛ ከሆነ በራሳችን የማንችለው ነገር ከሆነ ሰው ከክርስቶስ ጋር በራሱ መተባበር ይችላል አይችልም? መልሱ በአንድ ጊዜ አይችልም። ፕሪሚስ አንድ። ይሄ በቃ ሲምፕል ሎጂክ ፕሪሚስ አንድ። ሰው በራሱ ከእግዚአብሔር ጸጋ ጋር መተባበር ከክርስቶስ ጋር መተባበር አይችልም። እሺ፣ እዛው ፕሪሚስ አንድ ላይ የሚጨምር ሌላ ሰው በራሱ ችሎታ ራሱን መቅበር አይችልም። ከክርስቶስ ጋር መቀበር አይችልም በራሱ ችሎታ በራሱ ኃይል። እሺ፣ ሁለተኛ ሰው የማይችለውን ነገር እግዚአብሔር ለሰው ሲያደርግ ያ ጸጋ ተብሎ ይጠራል። ፕሪሚስቱ። እሺ፣ ስለዚህ ኮንክሉዥን ሰው በጥምቀት ከእግዚአብሔር ጋር ከተባበረ ከክርስቶስ ጋር ከተባበረ ሰው በጥምቀት ከተቀበረ ኦኬ፣ የሞተው አሮጌው አዳም የሚቀበር ከሆነ በጥምቀት የሚወገድ ከሆነ መጽሐፉ እነዚህን ስለሚናገር ማለት ነው። እነዚህን የሚያደርግ ከሆነ ያ በራሱ ያደረገው ነገር ስላልሆነና በእምነት ወደ ውሃው በመግባት ብቻ
ያገኘው ነገር ስለሆነ በዛ ጥምቀት ውስጥ እነዚህ እሱ ያልቻላቸው እግዚአብሔር የሰጠው ነገሮች አሉ። እነዚህ ምን ብለን እንጠይቃቸው እንናገራቸዋለን? ወይ እነዚህ ምን ብለን እንጠራቸዋለን? ግሬስ ወይም ጸጋ ብለን እንጠራቸዋለን። ጥምቀት ጸጋ መተላለፊያ ነው፣ ሚንስ ኦፍ ግሬስ ነው ሲባል በዚህ አይነቱ መንገድ ነው። ይሄንን ከላይ ከሃይ ቸርቾች ጀምሮ እስከ ታች እስከ ፔንቴኮስታሊዝሙ ድረስ የምታገኘው ነገር ነው። እዚህ ጋር አሁን አንድ ጥያቄ ብቻ ቀረኝ፣ ይሄን ብዬ ልጨርስ። እዚህ ጋር አንድ ጥያቄ ብቻ ቀረኝ። ጥምቀት ታዲያ ለድነት ነው ወይስ አይደለም? ለድነት ነው ወይም ለድነት አይደለም ብሎ ለመናገር ድነት ስትል ምን ማለት ነው? በእምነት ያላገኘውን ድነት ታገኝበታለህ ማለት ነው? አይደለም። ለድነት ነው ሲባል አንድ ሰው በእምነት ያገኘውን ድነት አፈርም የሚያደርግበት። ለምሳሌ አንዲት ሙሽራ ከሙሽራው ጋር ተጋባች፣ መድረክ ላይ ወጥታ ቀለበት ሲያደርግላት አገባች ብለን እናወራለን። የሰርጓ ቀን የዛው ቀን ግን ተጀምሯል። ኦልሬዲ ሙሽሪት ተብላ እኮ ተጠርታለች። ቀለበት ጣቷ ውስጥ ከገባ በኋላ ግን በቃ ዛት ኢዝ አፈርምድ ማለት ነው፣ ያ ኪዳን ታሰረ እንላለን። አስቀድሞውኑ በቃ ጀስት እስቲ ቆይ እንድታገባ ምናምን ብለን እስካሁን ድረስ ሙሽሪት አትባልም፣ ከዚህ በኋላ ሙሽሪት የምትባለው እያልን ነው የምናደርገው አይደለም። ስለዚህ ልክ እንደዛው በእምነታችን ያገኘነውን ነገር አፈርም የሚያደርግልን ሳይን ኤንድ ሲል የሆነው እሱ ነው፣ ወይም ደግሞ ጥምቀት ነው እንላለን ማለት ነው። ስለዚህ በእምነት ካገኘነው ነገር ውጭ የምናገኝበት ነው እያልን አይደለም። ለፈርስት ሴንቸሪ ክርስቲያንስ ወዲያውኑ ወዲያ ይጠመቃሉ፣ ይሄ ችግር አልነበረም። አሁን ቆየት ብለን ስለምንጠመቅ ነው ይሄ ሁሉ ነገር ጥያቄ የሚሆንብን ማለት ነው። ስለዚህ ለድህነት ነው ሲባል በዚህ ኳሊፊኬሽን ውስጥ የሚገባ ከሆነ ለድህነት ነው ብንለው ነው አዋጭ የሚሆን፣ ለድህነት ነው ብንለው ነው አዋጭ የሚሆን። ለድህነት አይደለም ካልን ደግሞ ኳሊፋይ እናደርጋለን። ለምንድን ነው ለድህነት አይደለም የምንለው? እኔ ይሄኛውን ፓርት መርጣ የመጀመሪያውን ፓርት መርጣለሁ፣ ሁለተኛው ግን ለድህነት አይደለም ጥምቀት ለድህነት አይደለም ብሎ አንድ ሰው ቢናገር ምን ማለት ነው? ጸጋ አልቀበልበትም ባዶ ስርዓት ነው እያለ ከሆነ ኮምፕሊትሊ ሪጀክት ነው። እኔ ግን ለድህነት አይደለም ስል በእምነት የምጸድቀውን ጽድቅ ጥምቀት ይተካዋል ወይንም ጥምቀት አይተካውም እያልኩኝ ነው እያለ ከሆነ ቀጣዮቹን ነገሮች እንዲያብራራ እየጠየቅ ነው። ከዛ በኋላ እሱን ቶለሬት እናደርጋለን። ኦኬ። ነገር ግን ለድህነት አይደለም ሲል ጸጋ እንቀበልበትም ባዶ ስርዓት ነው፣ ውሃ ብቻ ነው፣ መግባት ነው፣ ገብቶ መውጣት ነው፣ ማሳየት ብቻ ነው ምናምን የሚል አይነት ሀሳብ ከሆነ ያለው ግን this is really dangerous ብዬ አስባለሁ። ስለዚህ እኔ በእነዚህ እንትኖች ውስጥ በእነዚህ ነገሮች ውስጥ ብናወራው ጥሩ ነው ብዬ አስባለሁ። አፍተር ኦል መጨረሻ ላይ ለድህነት አይደለም ብሎ በጣም ሰው ኢንሲስት ካደረገ ግን የምጠይቀው ጥያቄ አለ። በመጀመሪያዎቹ 100 ምናምን ዓመታት ለድህነት አይደለም ብሎ ተውት። አሁን ባሉት ከዚህ በኋላ ብንቆጥር ከ100 ዓመት ምናምን ዓመታት በፊት ለጥምቀት አይደለም ብሎ የተናገረ ማን ነው? መጽሐፉ በዚህ ጉዳይ ክሊር ስለሆነ ለድህነት አይደለም ብሎ ግን የተናገረ ማን ነው? በዛ ደረጃ ያብራራ። እንደው ከዚህ ከ100 ዓመት ከ150 ዓመት ወዲህ ወደዛ ማን ያብራራ በዛ ደረጃ ብለን ብንጠይቅ የሚሰጠው ምላሽ ምንድነው የሚለውን ጥያቄ ግን ማስቀመጥ ፈልጋለሁ በዛ ውስጥ ማለት ነው። መጽሐፉ ክሊር ስለሆነ እሱ ከድህነት ጋር ስላስተሳሰረው ማለት ነው። ቴንክ ዩ። እንግዲህ እኔ ከ100 ዓመት ምናምን ስኮላር ኪነር ምናምን እኔ የሚገርመኝ ነገር ደግሞ እሱ ነው አንዱ። ምክንያቱም የእግዚአብሔር ቃልና መንፈስ ቅዱስ እያለ ከማንም ጋር ከኔ ጋር እኮ ነው እያወራ ያለው። እስቲ ዝም በል አይደለም፣ እንደዛ አይደለም። ዝም በል አንዴ ዝም በል። ትምህርቱን ጠቅሰህ ወዳጄ እኔ የራሴን ሐሳብ አይመለከትም። ዝም በል አይመለከትም። አይ በስርዓት ይጠይቃል። አንዴ ሚውታ ስርዓት የለኝም። ከአንተ የጸባይ ዋንጫ ለማግኘት አልመጣሁም። እዚህ ውረድ በቃሽ። አንዴ ቆይ ተረጋጉላችሁ። ሁለታችሁ ሚውታ ነው። ሚውታ አታንሳ። ከየት መተህ ነው ባለቤት መተህ ነው? አንተ ምንድነህ ነው? ሚውታ አድርግ እስቲ ምን ሆነ ነው? ተረጋጋ። ይኸውላችሁ አሁን ቃሌ እንትን ብሏል እኮ። ቆይ ቤሊ ታንሳ ሚውታ። አሁን ስማይ ታይም ተረጋጋና ከስሜት ውጣና፣ ሌላ ትርፍ ነገር አያስፈልግም። እየተማማርን ነው ሁላችንም፣ አንድ ቤተሰብ ልጆች ነን። ፕሮቴስታንት ነን፣ እዚህ ውስጥ ኦርቶዶክስ የለም። ስለዚህ አንተ ቃሌ ጠይቋል ጥያቄ፣ እሱም መልስ። ቅድም እኔም ጠይቄያለሁ። ጥምቀት ምንድን ነው ጥቅሙ? አንተ ጥምቀት ዝም ብሎ ባዶ ነው እያልክ ያለው፣ እሱንም አልመለስክም። ቃሌ የጠየቀውንም መልስና ከዛ በኋላ ትጠይቃለህ እንጂ አሁን ዝም ብሎ ዘለፋ ከሆነ ጥቅም የለውም። እንደዛ አድርጎ ሚውትን አንሳ፣ መቀጠል ትችላለህ። እሺ እንግዲህ ብዙ ጊዜ አሁን ከሆነ ከሰው ማስረጃ መጠየቅ እኔ ልክ አይደለም እያልኩ ነው። አሁን እኔ ማንንም የትኛውንም ስኮላር አልቀበልም። ለምን እዚህ ጋር መጽሐፉ ያለ የእግዚአብሔር ቃልና መንፈስ ቅዱስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚመጣው ይነግራቸዋል፣ ለእኔ ካለኛው ሁሉ ይነግራቸዋል፣ እሱ ያስተምራቸዋል እያለ ቅዱስ ቅባት ተቀብላቸዋል ያስተምራቸዋል እያለ የሆነ ጎበዝ የሆነ ሰውዬ እንደዚህ ብሏል ብዬ አላም ማይታይም አንዴ ተረጋጋ እንዴ
ምንም ማስረጃ አትቀበልም። የታሪክ ማስረጃ ቅብብሎች አልቀበልም። ታሪክ እግዚአብሔር ታሪክ አይደለም። ጉዳይ እግዚአብሔር ታሪክ አይደለም። ሶሎ ስክሪፕቸራ ነህ ማለት ነው አንተ። ቃል ይቀጥል። ስለዚህ አንተ ወንጌል አማኝ አይደለም። እንደዛ እኮ ስማይታይም ግን ለምሳሌ ቆይ ኃጢአታችሁ ይሰረይ ዘንድ አንዴ ቆይ አንዴ አይ እንትን እኔ አውርተሃል እኮ ጊዜ ስጠኝ። አውርተሃል እኮ አንተ አይደለም። ቆይ ማስረጃ እንትን አላደርግም ስላልክ የጠየቅኩህን ጥያቄ አንዴ ቆይ ሰማኝ። ቆይ ስማኝ። አሁንም የሰው ማስረጃ ስማይታይም አንዴ ሰማኝ። ከባይብል ነው ምን የማወራው እኮ አንዴ ቆይ ሰማኝ። አይ ጉዳታ ለምን አታስወጣው? ምክንያቱም በትምህርት እየሞገተ ጭቅጭቅ ነው ያዘው። እኔ እኮ ባይዘዌ አንደኛ ይቅርታ እኔ ወንድማችን መስሎኝ ነበር። ቃልዬ ማለት ምንም ማስረጃ ልቀበልም እያለ ነው እንግዲህ ትንሽ ችግር አለ። አይ በዛ ጉዳይ ምቾት ላይ ሰማኝ ይችላል። አንደኛ ፕራውድሊ ፕሮቴስታንት እኮ እንደ ፕሮቴስታንት ብቻ ነው ሞግት ያለው ሞክሩ ኢስማኤል ቢገባ አሁን ያደረገው እሱን ነው አሁን ያደረገው ማለት ነው። ወንድሜ በጣም ወዳለው ወንድሜ እንደሆነ ካውቃለሁ። ግን እንደዛ አይነቱን ነገር ሲምፕሊ ልንገዛለት አንችልም ነው። ሰው መጽሐፉ ፕሌንሊ ይናገራል። ሶ ፕሌንሊ ከተናገረ ገላትያ ማነው እንትን ላይ ራሱ ሮሜ ማነው ስለ ባልና ሚስት ሲናገር የኤፌሶን መልእክት ላይ ይናገራል ምናምን። ሶ እንዴት አድርጌ ልተዋቸው? ለቃሉ ልታመን ወይስ ለማን ልታመን ነው ፖይንት የሚሆነው ማለት ነው። ስለዚህ አንተ እኮ ነው የግለሰብ እኮ ማስረጃ እያቀረብኩ ያለው እንጂ እኔ የግለሰብ እኮ ትርጓሜ አላመጣው። መጽሐፍ ቅዱስ ነው እያወራው ያለው ደግሜ እምላለሁ። የጎግል ማስረጃ ትምህርት ሞግት ትምህርት ሞግት አንዴ ቆይ እሺ፣ እኔ ልጠይቀው በቃ እንደዚህ ልጠይቀውና ኤፊ ትገባል። ኢስማኤል አክት እምነቱን ይንገር። እሺ እሱንም ልጠይቀው ነበረ። የቤተክርስቲያኑ እንዴት እንደምትፈታውም ልጠይቀው ስለሆነ ነው። በዛ ደረጃ ካመጣው ኮሜንታሪ ካልተቀበለ የግድ ቤተክርስቲያኑ ሊቀበል ይገባል። ግን ብዙዎቹ ኢቫንጀሊካል ሰርክል ላይ ያሉ አንተ በጥምቀት ጸጋ እንቀበላለን። ተረጋጋ። ለምን አትረጋጋም? እኔ እኮ እንድታወራ ነው ተረጋግታል ብዬ ነው ያስቀመጥኩት። መጀመሪያ ቤተክርስቲያኑ ጠይቀው። አሪፍ እሺ። ኢትስ ቆይ ብዙዎች አሁን ቸርች ላይ ጥያቄ ያመጡ ስለሆነ የቸርች ነው። አታወራም አንተ። እኔ ማውራት ካልቻልኩ አታወራም አንተ። ይበቃሃል፣ አውርተሃል። ኧረ እሺ ዲስሪስፔክት ማደረግ እነሱም ክብር ከሌለው አስወጣው። ጉደታ ክብረ አይ መረጋጋት ይጎለዋል ትንሽ። በቃ እሺ ቃል ይቀጥል። አንተ ሌሎችም ስላላችሁ ጠይቁ። በቃ ቃሌና አይፊን ጠይቁ፣ እንማማር። አላማችን ለመማማር ነው እንጂ እዚህ እንትን አይደለም። እሺ ከናን አሪፍ ጥያቄ ስለጠየቀ እኔ ዳግም ልደት ወይም ዳግም ልደት የምትለው ጀስት ዳግመኛ መወለድ ሪጀነሬሽንን ከሆነ በማንኛውም ሰዓት የሚሆን ነገር ነው ብዬ ነው የማምነው። ሲምፕሊ በጥምቀትም ሰዓት ሊሆን ይችላል። እንዴ ጋይስ እኔ ሶሪ እዚህ ጋር ድምፄን ከፍ ላድርግ። እኔ እኮ የፔንቴኮስታል እንትን ያለብኝ ሰው ነኝና ፔንቴኮስታል ኃይለኛ ተጽዕኖ ያለብኝ ሰው ነኝ። ፔንቴኮስታሎች በጥምቀት ጊዜ ምንድን ነው የምትጠብቁት? ፔንቴዎች አሁን ለጴንጤዎች ብቻ ነው ጥያቄ የምጠይቀው። ምንድነው በጥምቀት ጊዜ የምትጠብቁት? ሪሊ ውሃ ውስጥ ገብታችሁ ነው የወጣችሁ በጥምቀት ጊዜ? ጴንጤዎች ልክ እንደኔ ያላችሁትን ብቻ ነው የምጠይቀው ማለት ነው። ሪሊ ውሃ ውስጥ ብቻ ነው ገብታችሁ የወጣችሁት? ለምሳሌ እኔ ፔንቴኮስታል ነኝ እና አሁን እሱ የሚያምነውን የማመን አይደለም። እንዲህ ገብቶ መውጣት ምንም ጥቅም የሌለው ነው ብለን አናምን። ኢቨን በቃላት እንኳን ባያብራሩና እንደዚህ እንደዛ ነው ብለው ባያብራሩ እንኳን ነገር ግን በዛ ሰዓት ላይ የእግዚአብሔር ሪል ፕሬዘንስ እንዳለ የሚታመን ነው እና ግን እንዲህ የራቀ አይነት የግል ትርጓሜን መስጠቱ የግለሰቡ ነው እና ምንድነው የሚሆነው? አሁን ቀደም ቃሌ ስኮላር ሲጠቅስ ስኮላር የጠቀሰው መጽሐፍ ቅዱስን ጠቅሶ ነው። መጽሐፍ ቅዱስን ያለውን ጠቅሶ ነው እንጂ ስኮላር መነሻውን ስኮላር አይደለም ያደርገው። እንደ መጽሐፍ ቅዱስ ላይ ጥቅስ ቃል በቃል እኮ ያሉ ቃሎች አሉ አይደለ? ለምሳሌ ዮሐንስ 3:5 ቲቶ 3:5 እንዲሁም ደግሞ ሌሎችንም የመጽሐፍ ቅዱስ ክፍሎች ማንሳት እንችላለን። አይ ቃል በቃል ከፈለገ ራሱ ማለት ነው። እና ነገር ግን እንደዚህ አይነቱን ትምህርት ከየት እንዳመጡ ላይክ መታወቅ ይኖርበታል። ደግሞ ሌላ ነገር አሁን በጣም እስካሁን ሊያስረዳን ልክ እንዳልገባን አርቶ ሊያስረዳን የሚፈልገው ነገር ምንድነው? ጀስቲፊኬሽንን ነው።
ስለ ጀስቲፊኬሽን የሚያወሩትን የመጽሐፍ ቅዱስ ጥቅሶች ሰው በእምነት ነው የጸደቀው እንደዚህ እያለ ሊያስረዳን ከስፔሻሊ ሮሜና ኤፌሶን ላይ ያለውን ማርቲን ሉተር እኮ እሱን ያምናል። እሱን እያመነ ነው ማርቲን ሉተር ጥምቀትንና ስለ ጌታ እራት ስለ ሳክራመንት ሲያወራ እኛ ዛሬ ከምናብራራው በተሻለ ሁኔታ ያንን ክፍል ያምነዋል እኮ። እና ስናወራ ድነት ስንል ድነት የሚለውን አማርኛ በሙሉ ጠቅልለን ጀስቲፊኬሽን ጋር ብቻ የምናመጣው ከሆነ ለዚህ ነው ብዙ የሚቸገረን እና ምን ማለታችን እንደሆነ በትንሹ ለመስማት ቢሞከር ጥሩ ነው። እና ነገር ግን ምንም ቢሉኝ አላምንም ብሎ 100 ብር አስይዞ የመጣን ሰው ማስረዳት በጣም ነው የሚከብደው። ቀጥሉ። 100 ብር አስይዞ እንተልጭ ሙስሊም ላይ የሚሰራ ሰው እኮ ቋንቋ አጣጣሉ ራሱ ያ ራይት። እሺ በቃ ያፌ ልጨርስ፣ የጉንጬ ልጨርስና ወደ ሌሎቻችሁ እመጣለሁና አሰ ፔንቴኮስታል ኦልሬዲ አይደለሁም በዛ ሙሉ ትራዲሽን ውስጥ፣ ግን ደግሞ ኤክስፔሪየንስ ለማድረግ የምንጠብቀው ነገር አለን በጥምቀት ውስጥ ማለት ነው። ስለዚህ ባዶ ስርዓት ነው፣ ምንም ነገር የለም። ቅድም ወንድማችን እንዳለው ማለት ነው ምንም ነገር የለም ተብሎ አይታሰብም። አይ ዶንት ቲንክ ሶ አይመስለኝም። እንግዲህ ያነበብኳቸው ፔንቴኮስታሊዝሙ ላይ ያሉ መጽሐፍትም እሱን አይናገሩ። ፔንቴኮስታል ማቃቸው ስኮላሮችም እሱን አይናገሩ። በቃ ውሃ ነው ፒውር ሲምቦል ብቻ ነው የሚል ነገር አይናገሩ። ሶ በዛ ውስጥ ግን አንድ ሰው ሁል ጊዜ ወሳኝ ጥያቄ እንጠይቅሽ፣ አንድ ሰው አልጠመቅም ቢልስ ከተባለ እንዴ ሙሽሪት መድረክ ላይ ቆማ ቀለበት አላረግም ትላለች ነው። ከዛም ትለ ኦኬ ልብ ላይ ችግር አለበት ማለት ነው። እንዴት ነው ማትቀበለው? እንዴት ነው አልጠመቅም የምትለው ይባላል ማለት ነው። ጥምቀት እንደቀላል የማይታይበት ምክንያት እሱ ነው። ሶ በጥምቀቴ ጊዜ ኤክስፔክት ያደረኩት ነገር ነበረ። ሪጀነሬሽን የምንለው ነገር በጥምቀት ጊዜም ሊሆን ይችላል፣ ከጥምቀት በኋላም ሊሆን ይችላል፣ ከጥምቀት በፊትም ሊሆን ይችላል። ሶ የቱ ጋር እንደሆነ ሎኬት እዚች ጋር ብለን ሎኬት አናደርግም። ኦኬ ስለዚህ አምነናል እንላለን፣ ጌታን ተቀብለናል እንላለን። ጌታ የቱ ጋር ሪጀነሬት ያርገን እሱ ያውቃል፣ ምኑ ጋር እንደሆነ የሚያደርገን ማለት ነው። በእምነታችን ጊዜ ግን እግዚአብሔር እንዳዳነን እርግጠኞች መሆን ግን እንችላለን። ስለዚህ በጥምቀት ውስጥ የሚገኝ ጸጋ እንደው ከእንትን በፊት ከዚህ ከጥምቀት በኋላ ከጥምቀት የተለየ ትንሽ ድነን በግማሽ ድነን ከግማሽ በኋላ በጥምቀቱ እንድናልና እያልን ግን አይደል። በዛ መንገድ ግን መታየት የለበትም። ሶ ጥምቀትን ግን አሁን ቅድም ወንድማችን እንዳለው ኢትስ ማይ ታይም በሌላ ስምህ ባቅ ደስ ባለኝ ነበረ ምንም የለበትም የሚል ሀሳብ ግን ካመጣ ትንሽ ሊከብድ ይችላል ብዬ አስባለሁ። ሶ ከምንም በላይ ጌታ የሰጠንን ስርዓት ባዶ ስርዓት ነው፣ ምንም ነገር የለበትም፣ ምንም እናገኝበት ነገር የለም ካልን ከባድ ነው። በራሳችን ማግኘት የማንችለውን ነገር አምነን ወደ ጥምቀት በምንሄድበት ጊዜ ካገኘን ግን በዛ ውስጥ እግዚአብሔርን ጸጋ አግኝተናል ለማለት ደግሞ ሻያ ወይ ማድረግ የለብንም ብዬ አስባለሁ። ሶ ቴንክ ዩ። አሁን ጨርሻለሁ። ኤፊ አለ ያ አለው ቃሌ ያው ቃሌ እንዳልከው ነው። ቤኪማውን እንደጨመረው እንግዲህ ወንድማችን ምን መሰላቸው፣ አሁን ኤርሜኔቲክስ ላይ የሰብጀክቲቪዝም ውስጥ መግባት የለባችሁ። አንድ ሰው ዝም ብሎ ቃል አንብቦ ዝም ብሎ ስለ አንብቦ ቃሉን እንዲህ ነው እንዲህ ነው እንዲህ ነው ካለ አንድም የምንጠይቀው ጥያቄ አላነበበም ብለን ነው፣ አላጠናውም፣ ኤክሰጀሲስ በደንብ አልሰራም ብለን ነው አስክ የምናደርገው። ስለዚህ የምታነሱት የትኛውም አይነት የተረዳችሁትን ነገር ከቸርቻችሁ ኮንፌሽን ጋር ከቸርቻችሁ እምነት ጋር ባይንድ ማድረግ አለባችሁ። ሙሉ ወንጌል እንዲህ ነው የምታምነው፣ የማምነው ይሄን ነው፣ በቃ ሰው እንደዚህ ሲል ያምርበታል እና ዩ ሃቭ ቱ ባይንድ ኢት ነው። ምንም እግዚአብሔር ሌላ አዲስ መገለጥ ምናምን አሁን እንደዛ አይሰጥም። በቃ ኦልሬዲ የተገለጡ ነገሮች በደንብ እየበሩልን ይሄዳሉ እንጂ መሰረት ተመስርቷል ኦልሬዲ። ለዛ ነው ፓትሮሎጂ ጋር የቸርች አባቶች ጋር ደግሞ የራሳችን ቴዎሎጂያንስ ጋር ኮንፌሽኖቻችን ጋር አስተምሯችን የተገለጹባቸው ዶክመንቶች ጋር የምንሄደው ዊ ሃቭ ቱ ባይንድ ኢት ነው። እንዲህ ሰብጀክቲቪዝም ውስጥ ዝም ብላችሁ መግባት ትክክል አይሆንም። እና ወንድማችን የሚሰማም ከሆነ እሱን ለመተቸት ሳይሆን ግን ጴንጤ ምንድን ነው? አሁን እኮ የጴንጤቆስታልን ማን ነው? የፕሮቴስታንቱን ክርስቲያን ከዛ ሁሉ ወጥተሃል ነው። ከፕሮቴስታንቱን ክርስቲያን ደግሞ ወጥተሃልና ጴንጤቆስታል ራሱ እንደዚህ አይሉ ነው። ዳኒ አለ ዩካሪስት ራሱ እነ ክሪስ ኢደብሊውን ሲያነሳ ነበር። በ19ኛው ሴንቸሪ የነበሩ ሆልን ዊገር የሚባል እነዚህ አሜዚንግ ቴዎሎጂያንስ ናቸው። የስዊስ ስኮላር የነበረው ለምሳሌ
ክሊቭላንድ ቲኤን ካወቃችሁት የፔንቴኮስታል ቸርች ነው ውጭ ያለ ዝም ብሎ ሚር ሲምቦሊዝም ነው አይሉ እና ከዝዊንግሊን ተርታ ሶሪ ክሪስን አይተኸዋል? ዮሐንስ 6ን የፈታበትን መንገድ ያ ክሪስ ኢደብሊው ዮሐንስ 3 እንደ ሰከንዳሪ ሚኒንግ እንዴት እንዳስቀመጠ ማለት ነው። ያ ክሪስ ኢደብሊው ነው የምትለኛ ክላሲካል ፔንቴኮስታሊዝም ላይ የሚጽፈው ያ ከብሎክ ፍታኝ ትላለች። እኔ ማንንም ብሎክ አላረኩም። ማነሽ ቁርጠሽ ላኪላችሁ። እሺ ቀጥሉ ሌሎቻችሁ። ቤኪን ሰላም ብያለሁ። ከናን ዳኒን ቢላል ሊሊ። እሺ እሺ ተባረኩ ወንድሞች፣ ሰላም ይበሉን። እስቲ አዲስ የገቡ አሉ። ዶክተር ዳኒ እንደገና ቢላል ደግሞ ቢላልን የማታውቁ ካላችሁ ያው በኦሮምኛ እንትን ላይ ይሰራል እስልምና ላይ በዛ በኩል በጣም ሀያል ወንድማችን ነው። ተዋውቁት። ኤፊንም ፎሎ ብታረጉ እዚህ ጋር ውስጥ ያሉትን በሙሉ ፎሎ ብታረጉ ደስ ይለኛል። ተባረኩ። ስለመጣችሁ በጣም ደስ ብሎኛል። ሰላም በሉና ብላልና ዶክተር ዳኒ እዛ ቤሊም ሰላም አላልከንም። ያውቅ መሀል ገብተሃል ቅድም እንጂ ቀጥሉ። ተባረኩ። ኦርቶዶክሶች ካላችሁ ግን ሰላም ናችሁ? እንዴት ናችሁ? ኤፋ ቃሌ ተፈጸመ። አንተ ፕሮፋይል እየቀያየርክ አስቸግራል። ቤኪ ቢላልም አውቀዋለሁ፣ በደንብ ነው የማውቀው እንጂ አብሮን የሚያገለግል ነው። ያው እስልምና ላይ ነው ፎከስ የሚያደርገው። በአማርኛም ያወራን መሰለኝ ካልተሳሳትኩኝ። ሰላማችሁ ይብዛ ሁላችሁ። ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያ በብዛት ኦሮሚያ ላይ ነው የምንሰራው። አንዳንዴ ወገኖች ሰላም ብያለው። ተባረኩ ሁላችሁንም። አንድ ቤሊዝ ኔትወርክ እንትም ነው መሰለኝ። ብላል እየተናገረ ነበረ። ቀጥል ብላል። ያ ድንገት እንትን ብሎ ነው መሰለኝ እና ሰው ብቻ እስልምና ላይ ነው ፎከስ አድርገን የምንሰራው። አንዳንዴ ነቃሌም ጋር ምናምን እንገባለን። እግዚአብሔር ይመስገን። ቤዚክ ጥያቄያችን ምንድን ነው? አይ ቤሊ ኔትወርክ ልክ አይደለም። ቤሊ ይሰማል? አይ ሚዩት እያደረጉኝ ነው ወይስ ተቆራርጦ ነው? ሌላ ሰው ስለዚህ እንደዚህ አይነት ነገሮችን ዋይዝ መሆን መንቃት ያስፈልጋል። ስለዚህ በጥምቀት ጉዳይ እንደዚህ አይነት በጣም ኤክስትሪም የሆነ ምንም አይጠቅምም የሚል ሀሳብ ያላቸው ሰዎች መካኒስቶችም ቢሆኑ ሶላ ፊዴ እምነት ብቻ ነው ለሕፃኑም የሚያድነው እምነቱ ነው፣ ግን ጥምቀቱ እምነት ይፈጥርለታል ብለው የሚያምኑት እንጂ ከነሱ ጋር ጭራሽ ተቃራኒ ነው የሚያምኑት እና በዛ መልክ ኢንቫይሮንመንትን ሁሉ ወደ ጥምቀትና ቁርባንን እንዲወስዱት ባንፈቅድ በየዲቤቱ ጥሩ ነው ብዬ ነው የማምነው። ተባረኩ። እሺ ተባረክ ብላል። ቀጥል ሀሳብ። ኦኬ ተባረክ ወንድማችንና ያ እንደዛ ነው ብቻ። አንዳንዴ እኔን ይገርመኛል ኬት እንደመጡ አንዳንድ ሰዎች እንደው አማርኛ ላይ እንደው የተሻለ ነው እና አልፎ አልፎ ነው ጠብ የሚለው ልክ እንደ እንክርዳዱ። ኦሮምኛ ላይ እንደው መንደሩ እንዳለ ተበጥብጠዋል። እንደው ሪሰርች ፋዘርስ ምናምን ስኮላሮች ምናምን ስንጠቅስ አንዳንዴ ሰዎችን እያመለክን ይመስላቸዋልና አይ ቲንክ የትምህርት ጉድለት ይመስለኛልና ምንም ማድረግ አይቻልም። አንዳንድ ሰው አውቆ በትምህርት ኦቲስት ሆኖ አይ እኔ በትምህርት ኦቲስት መሆኔ ይሻለኛል ብሎ ሰግጦ ሲከራከር በቃ መተው ነው። ይሄ ባይዘው የሙስሊሞችም ጸባይ ነው እና እንደዚህ የወንጌል አማኞች ጋር ሲመጣ በጣም ነው የሚያናደው ባይዘው እና በጣም የሆነ ፐርሰናሊ ያናደኛል። አንዳንድ ጊዜ ምን ይሆናል መሰላችሁ፣ አንዳንድ ሀዲሳት እኛ ሙስሊሞችን አንስተን ስናወራ ይመጡና እንደዚህ አይነት ነገር የለም ምናምን ይላሉ። እንዴ ይሄው እኮ ተጽፎ የሚታመን ጉዳይ ነው በእናንተ ቤተ እምነት ውስጥ ምናምን ስንላቸው ጽፈህ ነው ይሉኛል። ራስህ ጽፈህ ነው ምናምን ይሉኛል። እና አሁን አንዳንድ የወንጌል አማኞችም እንደዛ እያሉ ነው። አሁን እንግዲህ እኔ አልቀበልም ቸርች የምትለው ምናምን ምንድነው የምትቀበለው ታዲያ? መንፈስ ቅዱስ የሚገልጥልኝ ምናምን
እንግዲህ መንፈስ ቅዱስ ለቸርች ከገለጠው ይልቅ በሌላ መንገድ ለየብቻችን የሚገልጥልን ከሆነ እሱ ሌላ ችግር ነው የሚሆነው እና ለምሳሌ እኔ መጽሐፍ ቅዱስ ላይ በጣም ከቃሌ በጣም ቃሌ እንደ ወንድሜ ስለሆነ በውስጥም በኖርማል እንትንም እናወራለን እና በጣም ብዙ እንትን እላለሁ ከነቤኪን ጋር አንድ ላይ ስቴድ እናደርጋለን አንዳንዴና አንዳንዴ ከኛ የተሻለ ሰው ስናገኝ እንዴት እኔን ሳላቅ እሱ ይሄን ያውቃል የሚለው እኛ የምናውቀው ብቻ እውነት ሆኖ የሚታየን ከሆነ በጣም ከባድ ችግር ውስጥ ነው የምንገባው። ለመስተካከል ቅርብ የሆነ ልብ ከሌለን አንዳንዴ አለማወቃችን እውቀት መስሎን የምንቀጥል ከሆነ መጽሐፍ ቅዱስ የያዘ አብዱል ሆነን ነው የምንቀረው እንጂ ክርስቲያን እንደዛ አይደለም። ስለዚህ አንዳንድ ጊዜ በእናታችሁ ተረጋጉና ኦኬ እንደዛ ነው እንዴ መጽሐፍ ቅዱስ እንደዛ ነው ቸርች እንደዛ ነው የምታምነው ሰውን የሚሄድበት አሁን ሙሉ ወንጌል ቸርችም ሉተራኖች ከሆኑ መካነ ኢየሱሶችም እንደዛ ነው የሚያምኑት ምናምን የሚለውን እንትን ማድረጉ ይሻላል። ቅድም ኤፊ እንዳለው ባይንድ ማድረግ መቻል አለብን። የእኛን ትርጉም ብቻ ይዘን እንዲሁ በሰፈቀድ የምንሄድ ከሆነ በጣም ከባድ ችግር ውስጥ ነው የምንገባው። ስለዚህ ክፍት የሆነ ልብ ኖሮን ቸርቻችን ምንድነው የምታስተምረው የሚለውን ማጥናት ይገባናል ብዬ ነው የማስበው። እንግዲህ እግዚአብሔር ይባርካችሁ። ቴንክ ዩ። እሺ ተባረክ ብላል። ያው ቤሊ ምናልባት ይገባኛል ስሜቱ። ሆኖም ግን ያው እነ ቃሌ እነ ኤፊ ሌሎችም በጣም የምንወዳቸው መምህሮቻችን አሉ። ጥምቀትና የጌታ እራት እኮ የእኛም ትምህርት ነው። እንዳውም የእኛ ትምህርት ነው፣ የወንጌላውያን ትምህርት ነው። የሌሎች የተዛባ እንትን ስለሆነ እሱንም ገልጦ ማሳየቱ ችግር የለውም። ያው ስጋቱ ስለገባኝ ነው። ያው እነሱ ከመጣ ለመሰለ አይነሳስ ቢሆን ለመሰለ ሁልጊዜ ኢንቫይሮንመንትን በዛ ሊሞሉት ይፈልጋሉ እና ቴኬር ማድረግ አለብን ነው። ለምን ዋናው ታርጌት ሁሉ ሰው የወጣበትና እዛ ሰው የተያዘበትን ጉዳይ እንዳንነካው ሰው ወደ እንዳይመጣ ታርጌቱን ያንን ያደርጉታል። ተረድቻለሁ። በዚህም ቢሆን አልቻሉም ለማለት ፈልጌ ነው። በቂ መልስ አለ። እሺ አንድ ኦርቶዶክስ ገብቷል መሰለኝ። ጥያቄ አለ ወንድማችን በጊዜ ማን ያወረደው? እሺ ዶክተር ዳኒ ሀሳብ ካለ እስቲ በርዕሱ ላይ እንትን በልና ከዛ ጥያቄ ያላቸው ገብቶ ይጠይቁ። ችግር የለውም። ጥሩ ነው። ጥምቀት ጥቅም እንግዲህ መጽሐፍ ቅዱስ ምን ይላል ብለን ነው የምንጀምረው። ሰው እንዴት እንደሚድን ሮሜ ምዕራፍ 3 4 እና 5 ከተገለጸ በኋላ ሰዎች በእምነት ይድናሉ ይላል። ያው ሮሜ 3 20 ጀምረን እስከ 28 ስናየው ደጋግሞ አስረግጦ ነው የሚናገረው። በእምነት ድነናል ይላል፣ በእምነት ጸድቀናል ይላል። ከዛ ምዕራፍ 4 ላይ ደግሞ እንዳውም አብርሃም የጸደቀው በማመኑ ነው ካለ በኋላ የጸደቀው ግን ከተገረዘ በኋላ ነው ወይስ ከመገረዙ በፊት ነው ይልና ኖ ከመገረዙ በፊት ነው ካለ በኋላ ከመገረዙ በፊት ነው ብቻ ሳይሆን ይላል። ከመገረዙ በፊት ብቻ ሳይሆን ለሱ ብቻ ሳይሆን ለኛም ጭምር ለምናምን ብሎ ያስቀምጠዋል። ምን ማለት ነው? አብርሃም የሆነ ስራ ከመስራቱ በፊት የሆነ ነገር ከማድረጉ በፊት እንደጸደቀ ሁላ እኛም እንደዛው ይቆጠርልናል ብሎ በዛ ሰዓት አብርሃም እንደጸደቀ ይናገራል። ከዛ ወደሚቀጥለው ፖይንት ስንመጣ የሚቀጥለው ቻፕተር ማለት ነው ምዕራፍ 5 ላይ በእምነት ከጸደቅን ነው የሚለው አሁንም። ከዛ ያብራራና ምዕራፍ 6 ግን ስለዚህ ይላል። ምዕራፍ 6 አሁን ብዙ ጊዜ ሰዎች ምዕራፍ 6ን እንግዲህ ያው እኔ ፔንቴኮስታል ቴዎሎጂን ነው ሪፒት ያደረኩ ያለሁት። በጣም ያው ሌሎቹ ያው እንደፈለጉ ማብራራት ይችላሉ። በእምነት ከጸደቅን ብሎ ካብራራ በኋላ ምዕራፍ 6 ላይ ግን እንደዚህ ይላል። ሉክ ስለዚህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ብሎ የኃጢአትን ወይም የቅድስናን ቻፕተር ይጀምራል። ምዕራፍ 6 ቅድስና የተብራራበት ነው እና ለቅድስና ጥምቀት ያስፈልጋል። ለቅድስና ስጋን ይሄ ካርናሊቲን ከክርስቶስ ጋር እንግዲህ ክርስቶስ በመስቀል ላይ ከተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። እኛም ደግሞ ምዕራፍ 3 4 እና 5 የዳነው ማንነታችንን ከዳን በኋላ ይህ ስጋችንን ደግሞ ከክርስቶስ ጋር አብረን የምንቀብርበት ነው።
ምን ሞትበት እንደሆነ አይገባኝም። ለምን የሞት ነው ከክርስቶስ ጋር እንደሆነ ገላትያ ላይ ስለሚናገር ማለት ነው። ስለዚህ አንድ ክርስቲያን የሚሞተው መስቀል ላይ ነው፣ የሚቀበረው ደግሞ በጥምቀት ነው። ስለዚህ መጀመሪያ መስቀል ላይ ገለነው ነው ስጋችንን፣ ከዛ በኋላ ወስደን የምንቀብረው። እቺ አሁን ያብራራት ፓርት ብዙ ጊዜ አስቸጋሪ ነው። አንዳንድ ጊዜ ሆሊ ስፒሪት የመንፈስ ቅዱስ ጥምቀት ይባላል፣ አንዳንድ ጊዜ የውሃ ጥምቀት ይባላል። ሊትራልን ብንወስደው ገላትያ 3:26 እና 27 ላይ እንደዚህ አድርጎ ያስቀምጣል። በእምነት ልጅነት ካገኘን በኋላ በጥምቀት ደግሞ ክርስቶስን እንለብሳለን ይላል። ራሱ ጳውሎስ ነው እንግዲህ ብሬክዳውን ያደረገው። በእምነት ልጅነትን ካገኘን በኋላ በጥምቀት ክርስቶስን እንለብሳለን ይላል። ስለዚህ ክርስቶስን መልበስ ማለት ምን ማለት ነው? ይህ ቁጥር ምዕራፍ 6 ቁጥር 1 ላይ ስጋዊነትን አብረን የምንቀብርበት ነው። ስጋዊነትን ወይም ካርናሊቲን ከዛም በኋላ እንድንቀደስ ማለት ነው። ስለዚህ ጥምቀት ጥቅሙ ምንድነው? ቅድስና ነው። አንድ ሰው ለመጠመቅ መጀመሪያ መዳን አለበት ብዬ አምናለሁ። በጣም ደስ የሚል ማብራሪያ ዳንኤል በእውነት ለሁሉ ሲናገር ሰምቻለሁ። አሁን ቃሌም ደግሞታል። ምንድነው ያሉት? ያው ቃሌ የተናገረውን ሰምታችኋል። አንድ ሰው የቱ ጋር እንደሚድን አናውቅም። ምናልባት ቃሉን በሰማ ጊዜ ቃሉ በእምነት እንግዲህ ሚስኮት ካላደረግኩኝ ቃሌ ማለት ነው። ቃሉ በገባው ጊዜ ይድናል፣ በሰማ ጊዜ ማለት ነው። ወይ ደግሞ ሲጠመቅም ሊድን ይችላል። ሁለት ጊዜ መዳን ግን የለም። ወይም የጌታ ራት ሲወስድ ሊድን ይችላል። ይሄ በጣም የሚስማማኝ ነው። ለምን ሲባል ብዙ ሰዎች ቃሉን ሰምተው ላይ በእምነት ላይ ዋሃዳቸው ይችላል፣ ሪጀነሬት ላይ አድርጉ ይችላሉ። ከዛ ይሄ ሰው ሊጠመቅ ሲልም ተሰብኮ ነው። የእግዚአብሔር መንፈስ አለ። ስለዚህ የእግዚአብሔር መንፈስ ካለ በሚጠመቅበት ጊዜም ራሱ መንፈስ ቅዱስ ሊያገኘውና ሊታተምና ሪጀነሬት ሊያደርግ ይችላል። ይሄ በጣም ደስ የሚል እንትን ነው። ደግሞ አንዳንድ ጊዜ ሰዎች ይሄ በጣም ደስ የሚል እንትን ነው። እግዚአብሔር አንዴ ኒት አድርገው ብራዘር ኮሌክሽን ኦር ሳምቲንግ ኦኬ። ከዛ ምናልባት ደግሞ እግዚአብሔር የቱ ጋር እንደሚያድን አናውቅም። እኛ የተጻፈልንን ያብራራ ነውና አንድ ሰው ደግሞ ያንንም አልፎ ምናልባት በእምነት ለምሳሌ እኔ ጌታን የተቀበልኩት እንዳልዳንኩ አውቃለሁ፣ አስታውሳለሁ። በደንብ አልዳንኩም። ልክ ቤት ገባውና ተናገሩና ነው ያልኩት። ሁለተኛ እዛ ቸርች አልሄድም አልኩኝ። ከዛ በኋላ ነው ችግር የለውም እኛ እንናገርም አንተ ብቻ ቸርች ና አሉኝ። ከሁለት ወር በኋላ ነው ኤክስፒሪየንስ የነበረኝ። ስለዚህ የቱ ጋር እንደሚድን አናውቅም። ስለዚህ የጌታ ራት ሲወስድም አብሮ ቃሉ ስላለ ሊያድን ይችላል። የጌታ ራት በሚወስድበት ጊዜ ያ ሰው ቃሉ ስለሚሰበክ ያኔ ሪጀነሬት ሊያደርግ ይችላል። ዊ ዶንት ኖ። ግን ምንድነው የነዚህ ዲኖሚኔተራቸው ኮመን ዲኖሚኔተራቸው ምንድነው? ኮመን ዲኖሚኔተራቸው ቃሉ አለ። ሰው ዳግም የሚወለደው ከእግዚአብሔር ቃል ነው። ዳግም የሚወለደው እና ይሄንን የእግዚአብሔር ቃል ደግሞ ይሰበካል። ቃልዮት ለእንትን ፈልግ ለተንኮል ሳይሆን እኔ ትንሽ ግራ አስገባኝ። ቃልዮት የት ቃልዮት ቃልዮት እሺ እኔ ጋር ብቻ ነው የተቋረጠው። እሺ በቃ ላዋራው። እሺ ጉዳይ አውቀን ለሊስት ጉዳት አለ አለው ቃሊ በቃ ለኔ ስጠኝ ላዋራው። እንዴ ይሰማል? ያንተ ይሰማል? ኮሌክሽን አለ የለ? ይሰማል። ኦኬ እሺ አውራው። እሺ ኮሌክሽንስ የት ቃለ ህይወት ነው? የት ቃለ ህይወት ነው? ሀገሩ ነው ደቡብ ክልል ሴንትራል አጥቢያው አዲስ አበባ አይደለም፣ ዱራሜ የሚባለው። እሺ ይሁን በቃሽ። ምንድነው ጥያቄህን ቀጥታ ጠይቀኝ። ቅድም ትንሽ ግራ ገባኝ ነው ሉተራን የሚባለው እና ፔንቴኮስታል የሚባለው ልዩነቱ ምን እንደሆነ። ኦኬ እሺ እንደዚህ ላስቀምጥ። ሉተራን እና ፔንቴኮስታል የሚባሉ ሁለቱም ፕሮቴስታንቱ ዲኖሚኔሽን ውስጥ ያሉ ናቸው። ፕሮቴስታንቲዝም ቤተክርስቲያን አይደለም፣ አንድ ቤተክርስቲያን አይደለም። ፕሮቴስታንቲዝም ሙቭመንት ነው። ዛሬ እቺን ጽፈ ያዛት። ሪሊ እኮ ግራ ተጋብተ ከሆነ እቺን ጽፈ ያዝ።
የመጀመሪያው ፕሮቴስታንቲዝም ቤተክርስቲያን አይደለም፣ እሺ ዲኖሚኔሽን ሶሪ ዲኖሚኔሽን አልኩኝ፣ እንትን ነው ሙቭመንት ነው፣ እንቅስቃሴ። እንቅስቃሴው ደግሞ ካቶሊክ ውስጥ የነበረውን ኮራፕሽን ነው ተቃውሞ የተነሳው ማለት ነው። ስለዚህ ወደ መጽሐፍ ቅዱሱ እንመለስ ነው። ስለዚህ ወደ መጽሐፍ ቅዱሱ ሐሳብ እንመለስ፣ ኦሪጂናሊ መጽሐፍ ወደሚለን ነገር እንመለስ የሚሉ ሰዎች ናቸው ይህን እንቅስቃሴ ያስጀመሩት። ስለዚህ እንደ ቤተ ክርስቲያን የምናየው በውስጡ ያሉትን ዲኖሚኔሽኖች ነው ማለት ነው። ለምሳሌ ኤምኬሲ ቸርች ቤተ ክርስቲያን ነው፣ የጌታ ቤተ ክርስቲያን ነው። ሙሉ ወንጌል፣ ቃለ ሕይወት ነው ይስራል። እነሱ የጌታ ቤተ ክርስቲያኖች ናቸው። ኦፍ ኮርስ ሶ የሚታይና የማይታይ ቤተ ክርስቲያን የሚለውን ሀሳብ መቼም ታውቃለህ ብዬ አስባለሁ። ደህንነት ላይ አለ። ሁለተኛ ደግሞ ዲሳይፕልሺፕ ፎር ኤቭሪዋን የሚል ስለሆነ ፕሮፋይል ያው ዲሳይፕልሺፕ ትምህርት ላይም ታውቀዋለህ ብዬ አስባለሁ። እሱን ካላወቅከው ግን እሱን ሳታውቀው በጭራሽ ሌላ ነገር እንዳትሞክር። ኦልሬዲ የምታየው ቤተክርስቲያን የማታየው ማለት ነው የሚለውን ነገር ቼክ አድርግ። ስለዚህ ግን ፕሮቴስታንት ማለት እንቅስቃሴ ነው፣ ሙቭመንት። ያ ሙቭመንት ደግሞ በስሩ የተለያዩ ቸርቾችን ይይዛል። ስለዚህ ሉተራኒዝም፣ ፔንቴኮስታሊዝም ምናምን ሲባል በዚህ ሙቭመንት ስር ያሉ ምልከታዎችን የያዙ ዲኖሚኔሽናል የሆኑ ልዩነቶችን ነው የምናነሳው ማለት ነው። ስለዚህ ሉተራኒዝም ስንል ይሄንን አሁን ያልኩን የፕሮቴስታንት ሙቭመንት ወይም ደግሞ ይሄንን ወደ መጽሐፍ ቅዱስ ወደ ዋናው ወደ ኦሪጂናሉ ሐሳብ እንመለስ፣ ወደ መጀመሪያው የመጽሐፍ ቅዱስ ትምህርት እንመለስ የሚለውን ያንን አይዲያ ከያዙ ሰዎች መሃል አንዱ ሉተር ነው፣ ታውቃለህ። ሌላው ካልቪን ነው። አንተ ቃለ ሕይወት ሲምፕሊ ወደ ሪፎርምድ ታደላለህ ማለት ነው። እንደዚህ እያሉ ያንን የመጽሐፍ ቅዱስን ሐሳብ እንያዝ የሚሉ ሰዎች እንትን ያደረጉትን አርቲኩሌት ያደረጉትን ነገር ይዘው ያንን ኢንተርፕሪቴቲቭ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። ግን ያንን መጽሐፉን የሚመለከቱበትን ያንን ሐሳብ ይዘው ወደ መጽሐፍ ቅዱስ የሚመጡ ሰዎች ስብስብ ናቸው። ሉተራኒዝም ሲባል ሲምፕሊ ያንን ቪው ይዘው የመጡ ቸርቾችን የሚያሳይ። ፔንቴኮስታሊዝም ሲባል እሱ ደግሞ በኋላ ላይ የተነሳ ሙቭመንት ነው። ከሉተራኒዝም በኋላ ምናምን የተነሳ ሙቭመንት ነው። በፕሮቴስታንቲዝም ውስጥ ያለ ሙቭመንት ነው። እሱ ደግሞ የመንፈስ ቅዱስ ኤክስፔሪየንሶች ላይ የመንፈስ ቅዱስ ስራዎች ላይ ደግሞ ኤምፋሲስ የሚሰጥ። የሁሉም ዋና ሀሳባቸው ግን ወደ መጽሐፉ እንመለስ። ልዩነታቸው ምን ላይ ነው ሲባል የትርጓሜ ልዩነቶች ይኖራሉ። አንድ ቴዎሎጂ ሲገልጹ የሚገልጹባቸው የአገላለጽ ልዩነቶች ይኖራሉ። እንደዚሁም ደግሞ አንድ ነገር ላይ ያላቸው ምልከታ የተለያየ ሊሆን ይችላል። የመዳን የሆነው ቤዚክ የሆነው ትምህርት ላይ ግን አንድ ናቸው እንላለን። የትኛው ሲባል በክርስቶስ አምነው የመዳን ጉዳይ ላይ ግን አንድ ናቸው። ሉተራኒዝም፣ ፔንቴኮስታሊዝም ምናምን ስንል በዚህ መልኩ ነው የምናያቸው። ቴዎሎጂካል ትራያጅ ሲባል ሰምተህ ታውቃለህ? አለ ኮሌክሽን አለ። እሺ ቴዎሎጂካል ትራያጅ ሲባል ሰምተህ ታውቃለህ? እሺ በአጭሩ ለማስረዳት ሮሜ መልእክት ታነባለህ? ሮሜ መልእክት እሺ ሮሜ መልእክት ካጠና ሮሜ ቤተክርስቲያን ውስጥ ያሉ ሰዎች የሚጋጩት በምን ነበር? አዛብን አንቀበልም አይነት ነገር እንደዛ መሰለኝ። ቀን ማክበር፣ የሆነ ስጋ መብላት አለመብላት አይደለ? ስለዚህ ጳውሎስ ምን አላቸው? ሰው በክርስቶስ አምኖ የመጽደቁ ጉዳይ ላይ እሱ ላይ አተኩሮ ሊኖር ይገባዋል። በክርስቶስ አምነን ጸድቀናል፣ በጸደቅንበት በዛው እምነት እንኖራለን። ስለዚህ እናንተ አእምሯችሁ እንዳትበሉ የሚያደርግ ከሆነ አትብሉ፣ የማትበሉት በምትበሉት ላይ አትፍረዱ፣ የምትበሉት የማይበሉትን አትናቋቸው። ነገር ግን አንድ እውነት ግን ያዙ፣ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ የሆነ ደስታ መሆኗን ግን ያዙ። ሰው በእምነቱ እንደሚጸድቅ ግን እሱን ያዙ። እሱ ላይ አንድ መሆን አለባችሁ። የምግቡ ቀን የመጠበቁ ጉዳይ ላይ ግን የራሳችሁን ትራዲሽን ስታስኬዱ ሌላኛው ላይ ተጽዕኖ እንዳታሳድሩ ተጠንቀቁ እንጂ ወደ አንዱ ብሌንድ ማድረግ የለባችሁም። ወደ አንዱ ጥቅልል ብላችሁ መግባት የለባችሁም ነው አይደለ? አላማው አይደለ? ኮሌክሽን ኦኬ። ስለዚህ ቴዎሎጂካል ትራያጅ የምንለው እሱ ነው። ቤዚክ የሆኑ ነገሮቻችን እንደ ፕሮቴስታንት የሚያቆዩን ነገሮቻችን ምን ምንድን ናቸው እንዳለን፣ ሉትራኒዝሙም፣ ፔንቴኮስታሊዝሙም፣ ሪፎርምዱም አሁን ቃለ ሕይወት የምትከተለው አይነት ማለት ነው። አሁን እንዴት እንደሆናችሁ ባላቅም ግን
የናንተ የሁላችንም ቤዚክ የሆነ እንደ ፕሮቴስታንት የሚያቆየን ነገር መጽሐፉ ላይ የተጻፉ ነገሮች ናቸው። ስለዚህ በክርስቶስ አምነን የመጽደቃችን ጉዳይ፣ በክርስቶስ አምነን ከጸደቅን በኋላ የምንኖረው ኑሮ ጉዳይ፣ እነዚህ ነገሮች ቤዚክ የሆኑ ነገሮቻችን ናቸው። ቤዚክ ዶክትሪኖች አሉ፣ ስላሴ፣ ነገረ ክርስቶሳችን፣ እንደዚሁም ደግሞ የተለያዩ ትምህርቶቻችን ልክ እንደ እንትን ያሉ ማለት ነው። ለምሳሌ ነገረ ማርያም ላይ ብትሄድ ማርያም አማላጅ ብለን ስንዘምር አንገኝም አይደለ? ኦር ደግሞ ኢንቮክ አናደርግም። እንደዛ አይነት ነገሮችን አናደርግም። እነዛ ቤዚካሊ አንድ ያደርጉናል ማለት ነው። ስለዚህ እነዛ ቴዎሎጂካል ትራያጅ ላይ እንደ ፕሮቴስታንት የሚያቆዩ እንደ ክርስቲያንም የሚያቆዩ ነገሮች ናቸው። ልክ የሮሜ ሰዎች ኮመንሊ መጠበቅ ያለባቸው ነገር እንዳለ ሁሉ ማለት ነው። ሁለተኛ ግን ፔንቴኮስታሊዝሙ፣ ሉተራኒዝሙ፣ ሌሎችም እኔ ለምሳሌ ከሜኖናይት ሶሳይቲው እመዘዛለሁ አት ሴም ታይም ኢቫንጀሊካል ነው። ስለዚህ ልክ እንደዚህ አይነቶቹ ምናምን የተለያየ ቸርች ውስጥ ልንኖር እንችላለን። ስለዚህ ሉተራን ፔንቴኮስታልና ልንባል እንችላለን፣ ግን ሁላችንም ፕሮቴስታንቶች ነን። ያ ቴንክ ዩ ሶላዎች እነዚህን መጠበቅ አለብን። እንደ ፕሮቴስታንት እንቆያለን። ህፃናት ባናጠምቅ ሉተራን አይደለም። ስለዚህ ሉተራን አንሆንም፣ ፕሮቴስታንት ሆነን ግን እንቆያለን። ፔንቴኮስታል ልንሆን እንችላለን፣ ሜኖናይት ልንሆን እንችላለን፣ ቃለ ህይወት ልክ አንተ እንዳለው መሆን እንችል ይሆናል። ነገር ግን ሉተራን አንሆንም ህፃናት ባናጠምቅ፣ ግን ደግሞ ፕሮቴስታንት ሆነን እንቀጥላለን። ስለዚህ ልክ እንደዛው ቤዚክ የሆኑ እምነቶቻችን ላይ ኮመን ግራውንድ ያለን፣ ከዛ በኋላ ደግሞ ሰከንድ እና ሰርድ የሚባሉ ዶክትሪኖች አሉ። እነዛ ዶክትሪኖች ላይ ደግሞ የተለያየ ምልከታ ሊኖረን የሚችል ሰዎች ነን ፕሮቴስታንት የምንባለው። ስለዚህ ፔንቴኮስታሊዝም እና ሉተራኒዝም በዚህ ፕሮቴስታንት ጥላ ስር ኮመን የሆነ ነገር ያላቸው አት ሴም ታይም ደግሞ የሚለያዩባቸው ሌሎች ትምህርቶች ያሏቸው ዲኖሚኔሽኖችን የሚወክል ነገር ነው ማለት ነው። ሶ በዚህ መልኩ ነው የምንረዳው። እኔና መልህቅ የሚባል ሉተራን ወንድም የሰራ ነው ላይቭ አለ። አጋፔን ታውቀዋለህ? ኮሌክሽን አጋፔን ታውቀዋለህ? አዎ አውቀዋለሁ። ቲክቶክ ላይ አንድ ቻናል እሱ ዩቲዩብ ቻናል ውስጥ ገባና ስለዚህ ጉዳይ የሰራ ነው ነገር አለ። አሁን ያልኩት ቴዎሎጂካል ትራያጅ ፕሮቴስታንቲዝም ላይ ምን ላይ ነው አንድ የሆን ነው ምን ላይ ነው ምን ለያየው፣ ሉተራኒዝም የቱ ጋር ይለያል፣ ፔንቴኮስታሊዝም የቱ ጋር ይለያል፣ ሌላው ትራዲሽን የቱ ጋር ይለያል የሚለውን ሰርተንበታል። እኔና ጆ መልህቅ የሚባል ልጅ አጋፔ ዩቲዩብ ውስጥ ገባና ቼክ አድርገው እኔና ጆን መልህቅ የሰራ ነውን ማለት ነውና እዛ ላይ ደግሞ በደንብ አድርጌ አብራርቻለሁ። በደንብ ግልጽ ካልሆነልህ በውስጥ በኩል ሃይ በለኝ፣ ቴሌግራም ላይ አገኘሃለሁ፣ ቻናሌ ላይም ትቀላቀላለህ። እዛ ደግሞ በደንብ እናወራለን ስለዚህ ጉዳይ ስለማወራ እዛ ላይ ማለት ነው። ተባረክ። ታንኪ በጣም እሺ፣ ተባረክ ቃልዬ ኮሌክሽን አመሰግናለሁ። እስቲ ያልተናገራችሁ ጆ እንኳን ደህና መጣ፣ ሶሊ እንኳን ደህና መጣሽ። ቀጥሉ። ዶክተር ዳኒ ሀሳብ አለ? ሰላም ይበሉንና ከዛ በውስጥ የሆነ ጥያቄ ደረሰኝ አሁን በተናገርኩት ነገርና በአብራራው ናይስ ነው። ጆዬ ሰላም በለን ጆዬ ፕሊዝ። እሺ ዶክተር ሰላም ላንተ ይሁን። ቃሌ ቤኪ ጉደታ ቤሊ ኮሌክሽን እንደ ኤፊ ከታች ያላችሁ በጣም መወዳችሁ ማከብራችሁ ወንድሞቼ ሰላም ብያችኋለሁ። እኔ እንኳን ያው ጥያቄ ስለነበረኝ ጥያቄ ሲፈጠር ነው ኮሜንት የጻፍኩት። ጉደታም ስበኝ የገባሁት ከቻልክ ዳኒ ቅድም ስታወራ የነበረው ላይ እኔም ጥያቄ ያለኝ እና ልጠይቅ። አዎ ጠይቅ። በውስጥ መልእክት ተልኮልኛል እና አይ ቲንክ አልተግባባንም መሰለኝ። እስቲ ጠይቅና ከዛም በኋላ ምን ለማለት እንደፈለኩኝ እኔ እናገራለሁ ማለት ነው። ኦኬ ምንድነው ጥያቄ የፈጠረብኝ የጌታ እራት ሲወስድ ሊድን ይችላል ወይ ሲጠመቅ ሊድን ይችላል የሚል ኤንፈሲስ ሰጥ ነበረ። ግን የሚያድነው ቃሉ ነው አልክ እና የጌታ እራትስ ያልዳነ ሰው መውሰድ ይችላል ወይ? እንደገና ጥምቀትስ ሳያምን እምነት ሳይኖረው መጠመቅ ይችላል የሚል እነዚህ ሁለት ጥያቄዎች ናቸው። ያ ተመሳሳይ ጥያቄ ነው በውስጥ የቀረበልኝና ያብራራው መስሎ ነበር። ግን ከጊዜ ጋር እየተሯሯጥን ሳወራ ስለነበርና ብዙ ጥቅሶችን ስለነካው ነው ግልጽ ያልሆነው ብዬ ማስበውና ጥያቄው መነሳቱ በጣም ናይስ ነው። ምንድነው ያልኩት? ሰው የሚድነው ዳግም የሚወለደው ከእግዚአብሔር ቃል ነው እና ከእግዚአብሔር ቃል አንድ ሰው ዳግም ሲወለድ እንዴት ነው ስንል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው።
በቀላል አማርኛ ማለት ነው። ስለዚህ ሰውየው ተሰብኮ ነው የሚድነው። የሆነ ነገር በልቶ የሆነ ነገር ጠጥቶ ወይ የሆነ ነገር አድርጎ አይደለም። መጽሐፍ የሚለው በእምነት ከጸደቅን ሲል እምነት ትክክለኛው ዲፊኒሽን ከመስማት የሚገኘው የእግዚአብሔር ቃል ነው። ይሰመርበት። ከመስማት የሚገኘው አንደርስታንድ ሌላ ዲፊኒሽን እንዳለ አውቃለሁ፣ ግን ቢያንስ ከምን አንግል እያወራው እንዳለ ለእናንተ በጣም ግልጽ ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ እምነትንና ጥምቀትን ኤክስቼንጅ እያደረገ አልተጠቀመም። እምነት ለማለት ሲፈልግ መጽሐፍ እምነት ነው የሚለው፣ ጥምቀት ለማለት ሲፈልግ ጥምቀት ነው የሚለው። አለው አይደለም? ኦኬ እሺ ቴንክ ዩ። እምነት ለማለት ሲፈልግ መጽሐፍ እምነት ነው የሚለው፣ ጥምቀት ለማለት ሲፈልግ ጥምቀት ነው የሚለው እና ስፔሲፊካሊ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለው። ስለዚህ ምንም ነገር ኤክስተርናል ነገር በማድረግ እምነት ይገኛል ብዬ አላምንም። ኦኬ እና በእምነት ነው የሚዳነው። ግን አንድ ሰው ጌታን ተቀበል ብለን ስንመሰክርለት ሰውየው በአእምሮ ሊስማማ ይችላል። ትክክለኛ የሆነው መንፈሳዊ የሆነውን ኮንቪክሽን ላያገኝ ይችላል። ምክንያቱም ቃሉን ሰሚዎቹ በእምነት ካልሰሙት አይጠቅማቸውም። ስለዚህ አንዳንድ ጊዜ በቤተ ክርስቲያንም ሄደህ ደጋግመህ ይሰበክልሃል። ከዛ በኋላ ድንገት ይበራልሃል። የሪጀነሬሽን ኤክስፒሪየንስ ነው እያወራ ያለሁት። ሪጀነሬሽን ዳግም መወለድ ዝም ብሎ ስምን ማጻፍ ብቻ ሳይሆን ኤክስፒሪየንስ ማድረግ አለብህ። ይሄ የፔንቴኮስታል ቴዎሎጂ ስረ መሰረቱ ነው። በነገራችን ላይ አንድ ሰው መዳኑን ማወቅ አለበት። መዳኑን አስረግጦ ማወቅ አለበት። የዳንኩበትን እንትን በዚህ ጊዜ ነው ብሎ ማወቅ አለበት። ማወቅ ስል የግድ ሰዓቱ ምናምን ሳይሆን የሆነ እኔ በቃ ድኛለሁ ብሎ ደፍሮ የሚናገርበት ኦኬዥን አለ። ያ ኦኬዥን መቼ ነው ዋናው ጥያቄ። እንደ ሰው ሰውየው ተስማምቶ ቸርች ሄዷል። እንደ ሰው ሰውየው እጁን አንስቶ ጌታን ተቀብሏል። ግን ይጠፋል ሰውየው። በአእምሮ ሊሆን ይችላል የተስማማው ይዶን ነው። ከዛስ በሁለተኛ ደረጃ ስንሄድ ሰውየው ይጠመቃል። ሲጠመቅ አጥማቂው ሰው ነው መቼ መንፈስ ቅዱስ አይደለም። ስለዚህ ሰውየው በሚጠመቅበት ጊዜ በልሳን እየተናገሩ አለመዳን የሚባል ነገር የለም። ወደ ጥምቀት ይመራል። ምክንያቱም እኔ ለምሳሌ 9 ወር ነው የተማርኩት። አንዳንዶች 3 ወር፣ ሳምንት፣ 15 ቀን ተምረው ይጠመቃሉ። እና አስተምህረህ ነው እንጂ የምታጠምቀው ያ ሰው ሪሊ ኮንቨርዥን እንዳለው ቼክ አድርጋ አይደለም የምታስጠምቀው። አንተ አስተምህረህ ነው የምታጠምቀው። አንተ አስተምህረህ ስታጠምቀው ይህንን ነገር የሚያጸናልህ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ አሁንም ኮንቨርዥኑ የቱ ጋር እንደሚያደርግ አይታወቅም። ነገር ግን ቃሉ ነው የሚያድነው። ነገር ግን እምነቱ ነው የሚያድነው፣ ጥምቀቱ አይደለም። ግን ያ ሊጠመቅ ሲል የሚሰበከው ቃል ሊያድነው ይችላል። ሊጠመቅ ሲል የሚሰማው ቃል ሊያድነው ይችላል። አንተ እንደሰው አዘጋጅተኸዋል እንጂ አሁን በጥምቀት ውስጥ ለምሳሌ አንድ ሰው ሊጠመቅ ልታዘጋጀው ስትል እከሌ አልዳናችሁም ስለዚህ አትጠመቁም፣ እከሌ ድናችኋል ተጠመቁ የሚባል ትምህርት በሙሉ ወንጌልም የለም። በሙሉ ወንጌልም እንደዚህ አይነት ትምህርት የለም። ግን ሰዎቹ አንዳንዶቹ ልክ እጃቸውን ብድግ እንዳደረጉ በልሳን ሲናገሩ አይተናል። እጃቸውን ብድግ እንዳደረጉ። ሌሎቹ ደግሞ ተምረው ነው ኮንቨርሽን የሚኖራቸው፣ የኮንቨርሽን ኤክስፒሪየንስ የሚኖራቸው ተምረው ነው። ስለዚህ ይሄ ቃል የሪጀነሬሽን ኤክስፒሪየንስ የሚያመጣላቸው መቼ ነው የሚለውን ነው እያወራን ያለ ነው። ያ ነው እያወራን ያለ ነው። ኦኬ ወደሚቀጥለው ፖይንት እንምጣ። ወደሚቀጥለው ፖይንት ስንመጣ ያ ሰው ተጠምቋል፣ ግን ምንም አናይበትም። እንደ ሰው አጥምቀነዋል። መንፈስ ቅዱስ አይደለንም እኛ። እስቲል ቃሉ ይሰበክለታል ከመማር በተጨማሪ ማለት ነው። እና የጌታ እራት ራሱ ስትወስድ ዝም ብለህ ህብስቱን አይደለም የምትወስደው። ቃሉ ይሰበካል፣ ሞቱና ትንሣኤውን ታስባለህ። ማሰብ ማለት ደግሞ የጭንቅላት አይደለም የመንፈስ ቅዱስ ነው። ያኔ ሊበራለት ይችላል። ያኔ ሪጀነሬት ሊያደርግ ይችላል። ያኔ ኤክስፒሪየንስ ሊያደርግ ይችላል። ስለ ኤክስፒሪየንስ ነው፣ ስለ ሪጀነሬሽን ኤክስፒሪየንስ ነው ያወራሁት እኔ። ስለዚህ ለነዚህ ለሶስቱ ማለት ለስብከቱ፣ ለጥምቀቱ ወይም ለጌታ እራቱ ዲኖሚኔተር ምንድነው? የእግዚአብሔር ቃል ነው። ስለዚህ የሚያድነው ማን ነው? የእግዚአብሔር ቃል ነው። ሰውየው ግን የቱ ጋር እንደሚድን አናውቅም። ነገር ግን ሶስት መዳን የለም። ሶስቱንም ጊዜ ግን የእግዚአብሔር ቃል አለ። ስለዚህ ሰው የሚድነው
ቃሉ ነው ብዬ ነው ያብራራሁትና የሉትራን አስተምህሮ ከዚህ ጋር ይመሳሰላል። ለምን ሲባል ውሃው አይደለም የሚያድነው ቃሉ ነው ስለሚል ተስማማ። ዳንዬ አይ ማብራሪያ ክሊር ነው፣ ግን ልቀበለው የምችለው አይነት ማብራሪያ አይደለም። ምክንያቱም የጌታን እራት ሲወስድ ነው የሚድነው፣ ከዛ ኤክስፔሪየንስ ማድረግ አለበት መዳኑን የሚሉት ነገሮች ወደ ኦል ጂሰስ ይወስዳል። ኦል ጂሰስ ጋር አሁን ለምሳሌ ሰው በጥምቀት ይድናል ብለው ያምናሉ። ሰውየው ሰንበዲ ሲጠመቅ ትድናለህ ካሉት በኋላ አሁን ደግሞ በመንፈስ ቅዱስ መወለድ መሞላት መጠመቅ አለብህ መንፈስ ቅዱስን ይሉታል። መንፈስ ቅዱስ የመጠመቁ ምልክት ደግሞ ኤክስፔሪየንስ ይሄ ልሳን መናገር ነው ይሉታል። ያንን ማወቅ አለብህ ይሉታል። ስለዚህ ስሩ ፕሮሰስ ያደርጉበታል። ከዛ ሄደው ደግሞ ሌላም ይጨምራሉ። እንትን የመክሊት ስሰጥ ምናምን ነው የምትድነው ይሉታል። በቃ ብቻ በጥምቀት ያሉት ጋር አይቆሙም፣ ይቀጥላሉ 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 ይቀጥላሉ። አሁን ወንጌል ላይ ስትመጣ ግን አንድ ሰው ወንጌል ስትሰብከው ልቡ ሳይነካ ነው ወይ እጁን የሚያነሳው ነው ጥያቄው። እሱን እጁን ሳያነሳ እጁን ለማንሳት ልቡ መነካት አለበት። የሚቃወመውን ወንጌል አሜን ብሎ የሚቀበል ምን ብታደርግለት ነው? ተባረክልኝ ዶክተር ዳንዬ ተወደደ ወንድሜ። ቃሌ ቤኪ አፖሎጂ ትላንት ማታ ፎሎ አድርጌ ያለው መሰለኝ አይደል? አይቻለሁ። ኦሮመኛ ቤት ቤኪዎች በተገኙበት ፎሎ ይደረጉ። ቤኪዎች እና ቢላሎች ሁለት ቤኪ ነው ያሉት፣ ደግሞ ያምታተዋል። ሁላችሁንም ቻው። ልነዳ ስለሆነ ነው። ተባረኩልኝ። ቴንኪዩ ቴንክ ዩ ጆዬ ዩ አር ብለስድ። ሜጀር ፕሮፌትም ሲገባ አይቻለሁ። ከሜጀር ፕሮፌት በፊት ቶሎ ተናግሬ ነው። እሺ ጥያቄ ያለው ሰው መቀጠል ይችላል። ኦኬ ይፈቀድልኝ። እኔ ቀጥል። ኦኬ ቀደምዬ እየሰማው ነበር እና ስትናገሩ የተፈጠረብኝ ጥያቄ ስላለ ነው እና መቼ ሪጀነሬት እንደሚሆን አይታወቅም የሰው ልጅ ከተባለ። ስለዚህ ባመነበት ቅጥፈት ነው የሚድነው ወይስ ሲጠመቅ ነው የሚድነው? እንደገና ደግሞ ማን እንደሆነ አላውቅም። ከዚህ ውስጥ በአራት መንገዶች ነው የሚቀበረው፣ የሚሰቀለው፣ የሚሞተው እያለ ሲናገር ነበርና ምንድናቸው እነሱ አራቱ መንገዶች? እንደገና ደግሞ ጥምቀት ዓላማው ምንድነው? ፐርፐዙ ምንድነው? ዓላማው ምንድነው የሚለው ጥያቄ ተፈጠረብኝ። እሺ ይቅርታ ማለት ስለገባሁብህ። በአራት መንገዶች ያለ ሰው ግን የለም። ያቤዛለ አለው ይሰማኛል። በአራት መንገዶች ያለ ሰው የለም። ያቤት የምታስተካክል ነው ዳን ብላል። እኔ ያልኩትን ላስረዳችሁ። ከጳውሎስ ምን ብሏል መሰላችሁ? ከክርስቶስ ጋር ተሰቅያለሁ ብሏል አይደል? እሺ። ስለዚህ ከክርስቶስ ጋር ተሰቅሏል። አንድ እሺ፣ ከክርስቶስ ጋር ተባብሯል ማለት ነው። ሁለተኛ እሺ፣ እኔ አሁን አልኖርም ክርስቶስ በውስጤ ይኖራል ሲል ሞቻለሁ እያለ ነው አይደል ጳውሎስ? እሺ። ስለዚህ ክርስቶስም ሞቷል፣ ጳውሎስም ሞቷል አይደል? እሺ። ከዛም በኋላ ክርስቶስ ደግሞ ተቀብሯል አለ ወርዶ። አዎ። ጳውሎስ ደግሞ ተጠምቋል አይደል? አዎ። ሶስተኛ ከዛ ክርስቶስ ደግሞ ከሙታን ተነስቷል አይደል? አዎ። ጳውሎስ ደግሞ ክርስቶስን ለብሶ ተነስቷል አይደል? አዎ። ስለዚህ ከክርስቶስ ጋር አንድ መሆን ሲባል አንደኛ ህብረት ማድረግን ነው የሚገልጸው። ይሄ የአማርኛው አንድ የሚለው ቃል በግሪኩም በእንግሊዝኛውም የለም፣ ዩኒቲ ነው የሚለው፣ ዩናይት ማድረግ ነው የሚለውና ስለዚህ እነዚህን አራት ነገሮችን ዘርዝር ያለውና እነዚህ አሁን በጠቀስኩት ላይ ተቃውሟለህ። አራቱ ነገሮች ማለት ከፋፍለህ የሚሆንበት አሁን ለምሳሌ አንድ የሚሆነው መቼ ነው? የሚሞተው መቼ ነው? የሚነሳው መቼ ነው? ስለዚህ አራት ነገሮች አሉ ማለት ነው። እነዚህ አራት ነገሮች መቼ ነው? ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ብሏል አላለም? አሁን እኮ ቆጠርን እኮ ማለት ጥቅስ እኮ አለ ገላትያ 2:20 ይላል አይደል እንዴ? ገላትያ 2:20 ላይ እኔ ከክርስቶስ ጋር
እኮ ተሰቅያለሁ ሲል እንዴት ነው የተሰቀለው? ሞቻለሁ ሲል እንዴት ነው የሞተው? በእምነት ነው። ቆይ ጳውሎስ በእምነት ነው የተሰቀለው። አንድ በእምነት ነው የሞተው። ሁለት ተጠምቋል። ሶስት ከሙታንም ደግሞ ተነስቷል። ባይ ዘ ወይ ክርስቶስ ሪካፕቹሌሽን ነው ይሄ ነገር። ክርስቶስ ያደረገውን መልሶ ማድረግ ነው። ስለዚህ እዚህ ጋር ምንድነው ተቃውሞ? ኦልሬዲ ጥቅስ አለው አይደለም የነገርኩ ነገር ወይስ ምንድነው ግራ ይገባ? ኦኬ ግራ የገባኝ ነገር እነዚህ አራት ነገሮች መቼ ነው የሚሆኑት? አሁን ለምሳሌ ተከፋፍለዋል እና በእምነት ነው የሁላ የሚሆነው፣ ሲጠመቅ ነው የሚሆነው። እነዚህ አራቱም ይለያያሉ ነው ወይስ እንዴት ነው? እንዴት የሚሆነው? ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ሲል መስቀል ላይ ወጥቶ ነው የተሰቀለው ወይስ በእምነት የተሰቀለው? እኮ እሱ እንድታስረዳኝ እኮ ነው። በእምነት ነው የተሰቀለው። እንዴት ነው ነገሩ? ጳውሎስ በእምነት በመስቀል ላይ ከክርስቶስ ጋር ተሰቅሏል። ስለዚህ አንተም ካመንክ ከክርስቶስ ጋር ተሰቅለሃል። ጳውሎስ እኔ አሁን በሕይወት አልኖርም ክርስቶስ በውስጤ ይኖራል ብሏል። ጳውሎስም እንደዚሁ በመስቀል ላይ ሞቷል ከክርስቶስ ጋር ማለት ነው። ከዛ ጳውሎስ ተጠምቋል፣ ክርስቶስም ተቀብሯል። ክርስቶስ ተነስቷል፣ ጳውሎስም ተነስተዋል። ስለዚህ እዚህ ጋር ምንድን ነው ግራ የገባህ ነገር? ኦልሬዲ ጥቅስ አላቸው፣ ጥቅሶቹ ነግሬሃለሁ እኮ ችግር የለውም ትነግረኛለህ። እና አሁን ለምሳሌ ሞቻለሁና ተነስቻለሁ ሲልስ የተነሳው እንዴት ነው? የሞተውስ እንዴት ነው? አንድ የሆነውስ እንዴት ነው? ክርስቶስ ያደረገውን ነገር በማድረግ ነው። ከክርስቶስ ጋር ሲባል ለምሳሌ እኔና አንተ እዚህ ገስት ላይ አብረን አለን ማለት ያው አንድ የሆነ ነገር አደረግን ማለት እንጂ እኮ ከክርስቶስ ጋር ተጣበቅን ማለት አይደል ማለት ነው። ከሳፋሪ ኦኬ። ስለዚህ አንድ የሚሆነው መቼ ነው ሰው ከክርስቶስ ጋር? በመጀመሪያ ደረጃ አንድ መሆን ይሄ ቁጥር አንድ አለ አይደል? እንደሱ ሳይሆን ስለ ህብረት ነው የሚያወራው ቦታው ማለት አንድ የሚለው እንግሊዝኛውም ላይ ግሪኩም ላይ ዩናይት ያደርጋል ነው የሚለው ዩናይት ያደርጋል ነው የሚለውና ስለዚህ ክርስቶስ ያደረገውን ነገር ያ ሰው ያደርጋል ማለት ነው እኮ። ለምሳሌ ክርስቶስ ተሰቅሏል፣ አንተም ተሰቅለሃል። ክርስቶስ ሞቷል፣ አንተም ሞተሃል። ክርስቶስ ተቀብሯል፣ አንተም ተጠምቀሃል። ክርስቶስ ደግሞ ከሙታን ተነስቷል፣ አንተም ደግሞ ከጥምቀት ውስጥ ከመቀበር ውስጥ ጥምቀት ማለት መቀበር ነው፣ መዘፈቅ ነው። ከዛ ውስጥ ብድግ ብለሃል ማለት ነው። እዚህ ላይ ተቃውሞ አለ? ተቃውሞ የለኝም። ስለዚህ አንድ የሚሆነው ሲጠመቅ ነው ማለት ነው። በእነዚህ በአራቱም ነገር አንድ መሆን የግድ በመጠመቅ ብቻ መሆን አለበት? ከክርስቶስ ጋር መሰቀል ማለት ከክርስቶስ ጋር አንድ መሆን ማለት አይደለም? አሁን መጽሐፉ ወደሚለው እኮ እንድንመጣ ብዬ ነው። አንድ መጽሐፉ ገላትያ 2:20 አንብብልኝ። ምንድን ነው የሚለው? እስኪ አንብብልኝ ስለማይመቸኝ። ከክርስቶስ ጋር ተሰቅያለሁ ይላል። በቃ ላይ ነገርኩህ እኮ። ኦኬ ከክርስቶስ ጋር የምትሰቀለው አንድ የምትሆነውስ መቼ ነው? ከክርስቶስ ጋር መሰቀል ማለት ምን ማለት ነው? ንገረኝ አንተ። ከክርስቶስ ጋር መሰቀል ማለት ለምሳሌ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። የጠየቅኩ ጥያቄ ከክርስቶስ ጋር መሰቀል ማለት ምን ማለት ነው ብዬ ነው የጠየቅኩ ያለሁት። ከክርስቶስ ጋር መሰቀል ማለትማ ሞታችኋልና ክፉ መሻታችሁንም ሰቅላችሁታልና ይላል እኮ። መስቀል ማለት ነው ከክርስቶስ ጋር እኔ ከክርስቶስ ጋር ተሰቅያለሁ። አሁን እኔ ያለውንም ክርስቶስ በውስጤ ይኖራል ማለት ወይም በእኔ ይኖራል ማለት እኔ ከክርስቶስ ጋር አብሬ ተሰቅዬ እንደገና ከክርስቶስ ጋር አብሬ ሞቻለሁ ማለት አይደለም። ምን ጥያቄ አለው? መሰቀል ማለት ለዓለም መሰቀል ማለት ነው። ለዓለም የሚል ቃል አለው እዛ ጋር። ሞታችኋልና ሕይወታችሁም ከክርስቶስ ጋር ተሰውሯልና ይላል እኮ። ስለዚህ የጠየቁት ጥቅስ ላይ ለዓለም የሚል አለበት ገላትያ 2:20 ላይ። እንደዚህ ከሆነ እኮ አንተንም እኮ ልጠይቅህ እችላለሁ። መጠየቅ ትችላለህ፣ መብትህ ነው፣ ችግር የለውም። እኔ ከጥቅስ እያልኩ ነው ያለው። ቆይ ግን ሶሪ አልገባኝም። ሊጠይቅ ነው ሊከራከር ነው የገባው? ሲቀጥል ከየት ቤተ እምነት ነው? አይ ልከራከር አይደለምማ፣ ለመከራከርም አይደለም የገባሁትና ስለዚህ አንድ የመጨረሻ ፖይንት ልጠይቅና ሰዓትም እንዳልይዝባችሁ እኔ ክሊር ስላልሆነልኝ እኮ ነው የምጠይቀው። ክሊር እንዴት ነው የማይሆንልህ? እኔ ከክርስቶስ ጋር ተሰቅያለሁ የሚለው ነገር እንዴት ነው ክሊር የማይሆንልህ? ከክርስቶስ ጋር ተሰቅያለሁ ማለት በምን ሲያንተ ዲፋይን አድርግ። ጳውሎስ በአካል ወጥቶ ነው የተሰቀለው ወይስ በእምነት ነው የተሰቀለው? እንዴት በአካል ትሰቀላለህ እኮ አንተና መመለስ ያለብህ። እንዴት በአካል ትሰቀላለህ እኮ? ስለዚህ በእምነት ነው የተሰቀለው ብዬ እኮ በአማርኛ ነግሬሃለሁ ቅድም። እሺ በእምነት ተሰቀለ። እሺ ሰምተሃል? ድጋሚ ነው የጠየቅ ያለው። እሺ ሰምቻለሁ። የሚሞተውስ እንዴት ነው? Darbe
አብርሃም ቤት ይስሐቅ ሲመጣ መቼ Let me tell you what to do. You can pick one day of a special kind of fasting. This fasting is not food fasting. ከእግዚአብሔር ጸጋ የምንቀበልባቸው መንገዶች አስቀምጧል። ስትሮሎጂ ነገረድነታችን ምን ጊዜም ቢሆን የተንጠለጠለው በክርስቶስ ኢየሱስ ባለን እምነት ላይ አለ። በክርስቶስ ኢየሱስ ባለን እምነት ላይ ካልሆነ በስተቀር ሳክራመንት አይሰራም፣ ራሱ አይጠቅምም፣ ምንም አይጠቅምም። ውሃውም ውሃ ነው፣ እንትኑም ኤቭሪቲንግ የምናደርገው ነገርም ዝም ብሎ በቃ ስርዓት ብቻ ነው። ሶ በክርስቶስ ለሚያምን ሰው ስለሚሆኑ ነው ምስጢራት ብለው የሚጠሩ ሰዎች ሳክራመንቶችን ምስጢር ብለው የሚጠሩበት ምክንያት እሱ ነው። ላመነ ሰው ነው የሚሆኑት፣ ላላመነ ሰው ዝም ብሎ ባዶ ስርዓት ናቸው። እና ሰው በክርስቶስ ማመን የመጀመሪያው ነገር ነው። በቃ ሁላችንም እዛ ላይ እንቆማለን። ከዛ በኋላ ግን እግዚአብሔር ግን በዛ ውስጥ ደግሞ ጸጋ አስቀምጦልናል። ሶ በእምነታችን ያገኘነው ሴቪንግ ግሬስ አለ። ከዛ በኋላ ግን በህይወት እንኖራለን፣ እንቀጥላለን። ከዛ በኋላ በእያንዳንዱ ሁኔታ ውስጥ የእግዚአብሔር ጸጋ ነው እኛን የሚያኖረን። ስለዚህ ክርስቶስ ራሱ የሰጠንን ነገሮች ከዚህ ግሬስ ለይቶ ማየት በጣም ሰቅጣጭ ነገር። አሁን ደግሞ በጣም እያሳቀኝ ያለው ነገር እንትኖች ዘይት ጨማቂዎች ምናምን እየበለጡን ነው መሰለኝ በአንዳንድ ጉዳይ እንትና ጭሮ ምናምን እየበለጡ መሰለኝ በትምህርት አላልኩም። እሺ ትምህርት የላቸውም ሲጀምር። ግን ዘይት ሸጠው በዘይት ውስጥ እንትን ይጠይቃል። አንተ በዘይት ውስጥ ጸጋ እንዳለ እንድታምን ይጠይቃል። በዘይት ውስጥ የሆነ ለአንተ የሚሰራልህ ነገር እንዳለ እንድታምን ይነግራል። ባይዘዌ ለዘይት ገዝተህ ትገባለህ፣ በርካሽ ገዝተህ ትገባለህ። ለምግብም ለምንም የሚሆን ተቀብተውም በልተበትም ምናምን የሚሆን ዘይት ገዝተህ ትገባለህ። ግን እንትን የምትገዙት ብር የሆነች ሽቶ የሚሽቶ ነው የሳኒታይዘር እቃ የምታክል ዘይት 5000 ገዝታችሁ የምትገቡት የምታረጉ ካላችሁ የሆነ ነገር እዛ ውስጥ አለ ብላችሁ አስባችሁ በባዕድ ልምምድ ራሱ በዛ ደረጃ ይታሰባል። እንኳን ክርስቶስ ራሱ በሰጠን ስርዓት ውስጥ ይቅርና ማለት ነው። ሶ ጌታዬ በሰጠኝ ስርዓት ውስጥ ከሱ ጋር ህብረት አላደርግም። እንዴት አላደርግም? ሶ በራሴ ማድረግ የማልችለውን ነገር በነዛ ምስጢራት በኩል ካደረግኩኝ እንዴት ነው የጸጋ መተላለፊያ መንገድ ማለት? እንዴት ነው የግሬስ መተላለፊያ መንገድ ማለት? የጌታ እራት በማይገባ መንገድ ከተወሰደ መቅሰፍት ያመጣል። እሺ በሚገባ መንገድ ከተወሰደ ምንም አያመጣም። አልከበል። ለማንኛውም አዎ ሙዝም እየጸለዩ ነው፣ ሙዝ ላይም እየጸለዩ ነው። ለማንኛውም ኤርፎን ስገዛ እነግራቸዋለሁ። ኤርፎን ላይ እንድትጸልይ እንዳይጠፋ ጸጋ ልቀበል። ለማንኛውም በነገረ ድህነት ውስጥ ምን ላይ ነው የምንቆመው? ቤዚክ ነገራችን ምንድን ነው? ከዛ ደግሞ እዛ ቤዚክ ነገር ላይ ስንቆም ቀጥሎ ክርስቶስ እንድንኖርባቸው የሰጠን ነገሮች በምን መልኩ ነው ከኛ ጋር ክርስቶስ ኮሚኒኬት የሚያደርግባቸው የሚሉትን ነገሮች አብሮ ማየት ያስፈልጋል። እኔ የጌታ እራት ሲወሰድ እኛ ቸርች ከዚህ በፊትም ብያቸዋለሁ፣ ያው ጉደታ ያውቃል። በጣም በፍርሃት ነው የሚወሰደው። ማንም ሰው በማይሆን መልኩ እያሰበ አይወስድም የጌታ እራት። አንዳንዱ ወጥቶ ይሄዳል በፍርሃት ማለት ነው። መደረግ አለበት ብዬ አላምንም። በቃ በንስሐ ተቀርቦ ይወሰድ ነው የምለው። ግን የጌታ እራት ሲወሰድ በጣም ብዙ ነገር ኤክስፔክት ይደረጋል። አጋንንት ይወጣል አይቻልም እንደዛ ነው። በነሱ በኩል በስርዓቶቹ በኩል ኮሚኒኬት የሚደረግ ነገር የለም የሚለው አስቸጋሪ ነው። ግን ሁል ጊዜም ቢሆን የቆምንበትን በክርስቶስ አምነን የመጽደቃችንን ጉዳይ ቫዮሌት በማያደርግ መልኩ እናስቀምጠዋለን ማለት ነው። ቀደም ስለ ድነትና ስለ ሪጀነሬሽን ዜማስ እየጠየቀች ነበር። ካለች ለሷ መልሳለሁ። ዜማስ አለሽ? ከዛ በኋላ መልስ ይኖራል። ዜማስ እሺ ካለሽ አንድ ቁጥር ጻፊልኝ እህቴ። ኤኒዌይ አምኜ ሳልጠመቅ ብሞት ድናለሁ ወይ ድኛለሁ ወይ? አዎ
ሳልጠመቅ ነው ድኛለሁ ማለት ይቻላል? አዎ በትክክል አምነሻለሁ ነው ጉዳዩ። ስለዚህ በዚህ ጉዳይ ላይ ትንሽ እናውራ። ጉዳይ አለክ? ከሌለ እሱ ያቋርጠናል። እዛ አለው ቃልዬ አለው አሁን ስለሆነ ድምጼን ያሰማሁት። ቀጥሎ ጥያቄ ያላችሁን ጠይቁ። ተባረኩ። እሺ አዎ በትክክል አምነን እንድናለን እንላለን። በእምነታችን ነው ምንድነው ሳንጠመቅ ብንሞት እንድናለን። ሉተራኖችም የሚያምኑበት ጉዳይ ነው ይሄ። እንግዲህ አሁን የእነሱ ጉዳይ ስለሆነ እየጮኸ ያለው ኢፊ ቢኖር አሪፍ ነበር። ሉተራኖችም እምነት ማነው ጥምቀት አብሶሉት ነሰሰሪ አይደለም፣ ነሰሰሪ ነው ብለው ነው የሚያስቀምጡት። ለድነት ነሰሰሪ ነው ግን አብሶሉት ነሰሰሪ አይደለም ይላሉ። ያመነ ይጠመቀም ይድናል የሚል አይነት ሀሳብ አለ። ከዛ በኋላ ማርቆስ ላይ ማለት ነው ሉተርም እሱን ሲያብራራ ያመነ የሚለው ሀሳብ ሲምፕሊ ያላመነ ግን የሚል አንቲቴሲስ ተቀምጦለታል። ስለዚህ ያመነ ይድናል፣ የተጠመቀ ያመነ ይጠመቀም ይድናል። ከዛስ ነገር ግን ያመነ ሰው እና ያላመነና ያልተጠመቀ አይድንም ግን አይልም ይላል ሉተር። ስለዚህ አንድ ሰው ያምናል ይጠመቃል። አምኖ አልጠመቅም ካለ አልጠመቅም ያለው ባያምን ነው ተብሎ ነው የሚወሰደው። ባጭሩ የትኛውም ቤተክርስቲያን የድኗል እንትን እርግጠኝነት አትሰጠው። ቀጥሎ ግን ያመነ የተጠመቀ ይድናል ይልና ኢኩቮኬት አላረገውም ከእንትን ጋር እምነትን ከጥምቀት ጋር ይላሉ። ስለዚህ ያላመነ ግን ይፈረድበታል ነው የሚል ሀሳብ ይነሳል። አዎ ሉተር እንዳስቀመጠው ነው እዛ ቦታ ላይ ያላመነ ይፈረድበታል፣ ያላመነ ያልተጠመቀም ግን አይልም። ስለዚህ ሰው አምኖ ሳይጠመቅ ቢሞት ተውትና አምኖ ሳይጠመቅ መጠመቅ በማይችልበት ሁኔታ ውስጥ ሆኖ ማለት ነው አምኖ ሳይጠመቅ ቢኖር ራሱ አልዳነም አይባልም። ነገር ግን በእንቢታ ከሆነ ለምን አልዳነም አይባልም። የትኛውም ቤተክርስቲያን ድኗል አትልም። የኔ እናት ሙሉ ወንጌል ወስጃለሁ ተምራ መጨረሻ ላይ አልጠመቅም ስላለች ብቻ ወደ ቤት መልሰዋት ያውቃል። ስለዚህ እንደው እንትን ማድረጉ ይሄ ምንድነው ነገሩን ኢኩቮኬት ማድረጉ ብዙ የሚጠቅም አይደለም። አደሴም ታይም ጥምቀት ከነገረ ድህነት ጋር ግን የተያያዘባቸው አስፔክቶች እንዳሉ ማየት ግን ጥሩ ነው በዚህ ውስጥ ብዬ አስባለሁ። እኔ በዚህ ጉዳይ ላይ ወደ ባፕቲስቱ ትንሽ አደላለሁ፣ ግን ሰው በዛ ኮንስትሬንት ውስጥ መቀመጡን ግን እርግጠኞች መሆን መቻል አለብን። አንድ የምንሆነው ስናምን ነው ወይስ በጥምቀት ነው? ሙለር አንድ የምንሆነው ስናምን ብቻ አይደለም። አክቹሊ አንድነታችን የጀመረው ከክርስቶስ ጋር አንድ መሆን ዩኒቲያችን የጀመረው ስናምን ራሱ አይደለም። ልደነግጡ ይችላል። ስናምን ራሱ አይደለም። ቀድሞ ስንታሰብ ከክርስቶስ ጋር አንድ መሆን ጀምረናል። ሳናምን በፊት በእግዚአብሔር አይምሮ ውስጥ እያለን ገና በእግዚአብሔር ሐሳብ ውስጥ እያለን ገና አንድ መሆን ጀምረናል። ስለዚህ ዩኒቲ ዊዝ ክራይስት ሰፊ ሐሳብ ነው። ስለዚህ አስቀድሞ በክርስቶስ ወሰነን የሚለውን ኤፌሶንን ስታነቡ በቃ ዩኒቲ ከዛን የጀመረው ስታምኑ ራሱ አይደለም የጀመረው እንላለን። ከዛስ አንድ ሰው ግን ሲያምን በእግዚአብሔር የተያዘለትን ያንን መንግስት እየወረሰ ስለሆነ ስለዚህ ዩኒቲ ይቀጥላል፣ በእምነት ደግሞ ይቀጥላል። ቀጥሎስ ከዛ በኋላ ግን በእምነት ያገኘው ዩኒቲ እዛ ብቻ አይቆምም። ሰው በመቀደስ ውስጥ ደግሞ ዩናይት እየሆነ ይሄዳል፣ ከክርስቶስ ጋር አንድ እየሆነ እየተባበረ ይሄዳል፣ ከክርስቶስ ጋር አንድ እየሆነ ይሄዳል። በዛ ብቻ አይደለም፣ ሰው ከቅዱሳት ምስጢራት ሲካፈል ዩናይት እየሆነ ከክርስቶስ ጋር ይሄዳል፣ አንድ እየሆነ ይሄዳል፣ በቅዱሳት ምስጢራት ውስጥ አንድ እየሆነ ይሄዳል። ሰው አሁን እዚች ጋር አንድ የምትል ቃል ብቻ መጽሐፍ ቅዱስ ውስጥ እንዳትፈልጉ፣ እንደዛ አይደለም እየተወራ ያለው። ስለ ዩኒቲ ዊዝ ክራይስት ሲወራ የግሪክ ቴክስቶች አሉ። ይሄ ኤን ክሪስቱ የሚባል ነገር አለ። በጣም በጣም ከባድ ቃል ናት እና እነ ካምቤል ሌሎች ስኮላሮችም አሉ፣ እነ ሮበርት ሌታም ምናምን አይነት ሰዎች አሉ ስለ ዩኒቲ ዊዝ ክራይስት ያነሱና ስለዚህ ዩኒቲያችን አንድ ጊዜ ብቻ አይደለም፣ በየጊዜው ዩናይት እየሆነ የምንሄድ ሰዎች ነን እስከ ግሎሪፊኬሽን ዴያችን ድረስ። ስለዚህ ዩኒቲያችን በእምነት ብቻ አይደለም ማለት ነው፣ በጥምቀት ብቻም አይደለም። ከእምነታችን በፊት ይጀምራል፣ ራሱ በእግዚአብሔር ሀሳብ ውስጥ እያለን ይጀምራል ዩኒቲያችን። ከዛ ግን ዩኒቲያችን እየቀጠለ ይሄዳል እንላለን። ሶ ዩኒቲ ዊዝ ክራይስት እንደው ቁጭ ብለን ራሱ ጌታን እያመለክን የምንማማረው ትምህርት ነው። ቆይ አንድ ቀን እንደዛ እናደርጋለን። በጣም በጣም ድንቅ ትምህርት ነው ዩኒቲ ዊዝ ክራይስት ማለት። በጣም ኦርጋኒክ ትምህርት ነው። ሪሊ በቃ የሆነ ሪፕሌኒሽ ስትሆኑ ይሰማቸዋል ስለዚህ ጉዳይ ስታስቡ ማለት ነው። ለዛ ነው የኤፌሶን ትምህርቴን እቀጥለዋለሁ። ኔክስት የኤፌሶን ትምህርትን ስጀምር ገና ርዕሱን በክርስቶስ ያልኩበት ምክንያት እሱ ነው። ኤቭሪ ቻፕተር ከክርስቶስ ጋር አንድ የምንሆንበትን ያንን ሀሳብ ስለሆነ እየነገረን የሚሄደው ማለት ነው። ምዕራፍ አንድ ላይ ብቻ በክርስቶስ የሚል ምን ያህል ጊዜ እንዳየን አስቡት። ስለዚህ ዩኒቲ ዊዝ ክራይስት ወይም ደግሞ አንድ የምንሆንበት ከክርስቶስ ጋር አንድ የምንሆንበት አስፔክት በጣም ኮንቲኒየስ ነው። አት ዘ ሴም ታይም በጣም ፕሮግሬሲቭ ነው።
ስለዚህ እንደ ጀስቲፊኬሽን ስታግናንት አንድ ቦታ ላይ ብቻ ያለ አይደለም። ጀስቲፊኬሽን ራሱ ፕሮግሬሲቭ አይደለም እንጂ ኮንቲኒየስ ነው። ስለዚህ እነዚህን መያዙ ጥሩ ነው ብዬ አስባለሁ። አቡካ ጁኒየር የጌታ እራት ግዴታ ነው ወይ? እንደዚህ ሲጠየቅ እኔ ምን እንደምልስ አላውቅም። ለምንድነው እንደምልስ የማላውቀው? ግዴታ የሚባለው እንደዚህ ላስቀምጠው። ግዴታ የሚባለው ካላረክ ትሞታለህ፣ ካረክ ትድናለህ አይነት ሀሳቦች ሲኖሩ ግዴታ የሚባለው። ሰንበት መጠበቅ ለአይሁድ ግዴታ ነው፣ አለቀ። በጌታ እራት ውስጥ ብዙ ጊዜ ነው የሚታየኝ ግዴታ አይደለም፣ ፕሪቪሌጅ ነው፣ ጥቅም ነው የሚታየኝ። በጥምቀት ውስጥ የሚታየኝ ግዴታ አይደለም፣ ጥቅም ነው። ለዛ ነው የማመነታው። ለምንድን ነው ግዴታ የሚለው ሀሳብ ከምን ውስጥ ነው የሚወጣው? ከምን አይነት ሀሳብ፣ ከምን አይነት አይምሮ፣ ከምን አይነት ምልከታ ውስጥ ነው ግዴታ የሚል ሀሳብ እየወጣ ያለ የሚል ጥያቄ ሁሌ ይጠይቃል። ምናልባት የጌታ እራትን እንደ እንትን የሚያይ እንደ ቀላል ነገር የሚያይ ሰው ካለ ግዴታው ነው። እንደዚህ ነው መልሰው። ኢት ዲፔንድስ ማለት ነው። ኢት ዲፔንድስ ብሏል አንድ ሰው በቅርቡ እንደ ሙስሊም ወገናችን። ኢት ዲፔንድስ ምን ላይ ነው ዲፔንድ የሚያደርገው ሲባል የጌታ እራት ቀላል ነገር እንደሆነ ዝም ብሎ በቃ አንድ ሰው ሲፈልግ የሚወስደው ሳይፈልግ የሚተው አይነት ነገር እንደሆነ ከታሰበ ግዴታው ነው። ያ ሰው የጌታ እራት መውሰድ ግዴታው ነው። ከዛ በተረፈ ግን የጌታ እራትን ቤተክርስቲያን በምትሰጠው በዛ እንትን ውስጥ በዛ ቀኖና ውስጥ የሚወስድ ሰው ግን ግዴታው አይደለም፣ ጥቅሙ ግዴታው ስለሆነ አይደለም የሚያደርገው፣ ከክርስቶስ ጋር የሚተባበርበት ጉዳይ ስለሆነ የሚያደርገው እና የጌታ እራት ግዴታ ነው አይደለም ከሚለው ይወጣል ማለት ነው። ሰው ምን ይሆናል ማለት ነው? ከክርስቶስ ጋር አንድ የሚሆንበት፣ ከአካሉ ጋር አንድ የሚሆንበት፣ የሚተባበርበት ይሆናል ማለት ነው። ደግሞ ያንን ሪፕሌኒሽ የሚያደርገውን ያንን መንፈስ የሚቀበልበት ይሆናል። እንደዛ ይሆናል ማለት ነው አይመስላችሁም? ስለዚህ ኦልሬዲ ከግዴታነቱ ይልቅ ጥቅሙ እየበዛ ይመጣል ማለት ነው። ዳትስ ዋይ አሁን ኤምኬሲ ስታዩ አንድ ሰው መንፈሳዊ ድካም ውስጥ ቢኖር በተለያየ መልኩ በሙዚቃ በሪትሞች በተለያዩ ሙዚቃዎች ሞቅ በሚያደርጉ ፕሮግራሞች በኮንፈረንሶች ምናምን መንፈሳዊ ህይወቱን ሊያነቃቃ ይሞክር ይሆናል ትላለች ኤምኬሲ። ነገር ግን ሰዎች መንፈሳዊ ህይወታቸው ባዶነት ሲሰማቸው በንስሐና የእግዚአብሔርን ፊት የእውነት በመፈለግ ወደ ጌታ እራት ሊቀርቡ ይገባቸዋል ብላ ታስቀምጠዋለች። በዚህ መንገድ ታስቀምጠዋለች ኤምኬሲ። ስለዚህ ኢቭን መንፈሳዊ ብርታት የምናገኝበትን ጸጋ የምንቀበልበት ስለሆነ ጥቅማችን ነው እንጂ ግዴታችን ሊሆን አይችልም። እንደ ምናምን ነገር የሚያየው ከሆነ እንደ ባዶ ስርዓት የሚያየው ከሆነ ግን አንድ ሰው የጌታ እራት ግዴታው ነው። ስለ ጌታ እራት በትክክል መረዳትም ግዴታ ነው። ይሄ በጣም መጠበቅም መታወቅም ያለበት ነገር ነው ብዬ አምናለሁ። በዛ መንገድ ነው መታየት ያለበት ማለት ነው። ሰላም፣ የመጨረሻ ጥያቄ ዜማ እስካለሽ አንድ ቁጥር ጻፊልኝ ያንቺን ጥያቄ ለማለት ነው። አንድ ሰው የጌታ እራትን በቤቱ መውሰድ ይችላል? የዲፔንድ ሰው ነው። የጌታ እራትን በቤቱ መውሰድ ይችላል? ለምን አይችልም? ይችላል። ከዛስ ደግሞ አይችልም። እነዚህን ሁለት ነገሮች በደንብ እንትን ማድረግ ያስፈልጋል። እነዚህኞቹ ነው ማየት ያስፈልጋል። የጌታን እራት በቤቱ መውሰድ ይችላል? አዎ። ለምንድን ነው እንደዛ ያልነው? እንዴት ነው እንደዛ ልንል የቻልነው? የሰከንድ ሴንቸሪ እንትን ይዘን ነው እንደዛ ልንል የቻልነው። የሰከንድ ሴንቸሪ ማስረጃ ይዘን ነው እንደዛ ልንል የቻልነው። ኦኬ፣ እነ ጀስቲን ማርቲር ይዘን ነው እንደዛ እያልን ያለን። ሶ የተጠመቁ ሰዎች ናቸው የጌታ እራት የሚወስዱት ይላል ዮስጢኖስ ሰማዕት። የተጠመቁ ሰዎች ናቸው የጌታ እራት የሚወስዱት። ሶ የጌታ እራት ተሰብስበው ይወስዳሉ። ያልመጡ በሰዓቱ ያልመጡ ያልተመቻቸው በህመም ምክንያት የቀሩ ምናምን አይነት ሰዎች ካሉ እነዛ ሰዎች ህብስቱና ወይኑ እስከ ቤታቸው ድረስ ይሄድላቸዋል፣ ቤታቸው ይወሰድላቸዋል። ስለዚህ ይሄ ኦልሬዲ ቀድሞ የነበረ እንትን ነው። ዝም ብሎ አንድ ሰው ቤቱ ተቀምጦ እዚህ አምጡልኝ እስቲ ቢል ይሄ የሚሆን አይደለም። ይሄ የሚሆን አይደለም፣ በጭራሽ የሚሆን ነገር አይደለም። ጉዳታ ፖዝ ላይ ነህ፣ ከቻልክ ተመለስ። አንድ ቆይ ላቁምና፣ እሺ። ስለዚህ በጭራሽ የሚሆን ነገር አይደለም። ግን ደግሞ አንድ ሰው ከአቅም በላይ በሆነ መልኩ እርጅና ተጭኖት ከዛ ደግሞ እንትን የሆነ ህመም ተጭኖት ምናምን እንደዛ አይነት ድካም ውስጥ ሆኖ እያለ ግን በቤቱ ድረስ ይወስዱለት ነበረ። እንደዛ አይነቷን ነገር እኛ ጋር ልንጀምር ሞክረን ነበር መሰለኝ። አሁን ምን ላይ እንዳለ እንኳን አሳወሽ እንደው ወደ ጌታ እራት ነው መሰለኝ። እኛ ጋር አሁን እንደዚህ የታመሙ ሰዎችን ምናምን ከቅርብ ጊዜ ወዲህ ምን ማድረግ ተጀምሯል? ቤት መምጣት የማይችሉ ሰዎች፣ በየእሁዱ የማይመጡ ሰዎችን
በሰዎች ድጋፍ እንዲመጡ ሲደረግ መኪና ያላቸው ሰዎች ከቤታቸው ሄደው ፒክ አድርገዋቸው ይዘዋቸው እንዲመጡና እዛ ከኛ ጋር አብረው እንዲያመልኩና የጌታ እራት እንዲወስዱ የሚደረግበት ሁኔታ አለ እኛ ጋር ማለት ነው። ስለኛ አጥቢያ ስለ ኮተቤ ኤምኬሲ ብቻ ነው የማወራው በዚህ ጉዳይ የማውቀው የራሴን አጥቢያ ስለሆነ ማለት ነው ኢንዲቴል። ስለዚህ እንደዛ ይደረጋል። አንዳንዶችን ቤታቸውን እንውሰድላቸው የሚል ጥያቄም ቀርቦ ነበርና ይሄ በዚህ ኮንስትሬንት ውስጥ ከሆነ አዎ ይወሰድላቸው ምንም አይደለም። ሰው ግን በቸልታ ቤቱ ቁጭ ብሎ ቤቱ እንዲመጣለት የሚጠብቅ ከሆነ ያ ሰው ገና እንትን ማድረግ አለ፣ ጌታን መቀበል አለበት። እሺ አድማስ ሰው ከጌታ እራት ሰላም ተመልሰውልሽ ከሆነ ንገሪኝ፣ ካልተመለሰም ጥያቄውን እንትን አድርጊልኝ፣ ክላሪፋይ አድርጊልኝ። ሰው ከጌታ እራት መታገድ አለበት ወይ? መታገድ ያለበት አሁንም ሁኔታ ይኖራል። የጌታ እራትን እንደምናምን የሚያይ ከሆነ ሁለተኛ በተገለጠ አመፅ ውስጥ ከሆነና ከዛ አመፅ ሪፔንት ማድረግ ካልፈለገ ለምን በራሱ ላይ መቅሰፍት ይሰበስባል? ለምን በራሱ ላይ ፍርድ ይሰበስባል? ስለዚህ ከጌታ እራት መታገድ አለበት። ሰው ግን ከጌታ እራት ከታገደ እውነተኛ በምትታዩ ቤተክርስቲያን ውስጥ ከሚያደርገው እውነተኛ ህብረት እየታገደ እንደሆነ መታወቅ አለበት እና ሲሪየስ የሆነ ነገር ይፈልጋል። በየሁኔታው የጌታ እራት አትወስድ ምን አይባልም ማለት ነው። ግን በጣም ሲሪየስ አመፅ ውስጥ ያለ ሰው ግን ከጌታ እራት ሊታገድ ይገባዋል ብዬ አስባለሁ። አንድ ሰው ዳንኩ ብሎ በኃጢአት ጸንቶ ቢኖር ክዷል ነው የሚባለው ወይስ መጀመሪያም አልዳንም ነው የሚባለው? ሁለቱም ሊባል ይችላል። ሙለር ክዷል ሊባልም ይችላል። ካመነ በኋላ ሰው መካድ እንደሚችል መጽሐፍ ቅዱስ ግልጽ አድርጎ ስለሚናገር ነው በዛ መንገድ እመለከተዋለሁ። ሰው ካመነ በኋላ መካድ ይችላል። እምነቱ ምን አይነት ነው ለሚለው ጥያቄ ግን ምላሽ ማዘጋጀት አለ። ጄኑዊን እምነት አምኗል አላመነም ሰውየው ነው የሚያውቀው። እኛ ቀድሞኑም አላመነም ነበር ልንል እንችላለን። ወይም ደግሞ ኦኬ አምኖ ነበረ፣ የእውነት አምኖ ነበረ። አዎ አንዳንድ ምልክት አይተናል የእውነት አምኖ እንደነበረ፣ ግን ደግሞ መጨረሻ ላይ ክዷል ማለት እንችላለን። ምን አይነት እምነት አምኗል የሚለውን ነገር ሰውየው ነው የሚያውቀው። እኛ በፍሬው ነው የምንፈርደው። ነገር ግን ጀስት አምኗል ከተባለ በኋላ ግን ሊክድ ይችላል። የመካድ ካፓሲቲ አለን እኛ አይደል? ሰዎች ነን። ሰው የቤተክርስቲያንን ትምህርት ይዤ ሳወራ ሰው ካመነ በኋላ ሊክድ ይችላል። ታምናለች፣ የመካድ አቅም አለው፣ ካፓሲቲው አለው፣ ሰው የመካድ አቅም አለው። ስለዚህ ይክዳል ብላ ታምናለች። እንደ ኤምኬሲ ሳወራ ማለት ነው። ግን ጉዳዩ ግን ከዛም ይወሳሰባል። ብዙዎቹ አካዳሚ ውስጥ ቴዎሎጂ ስኩል ውስጥ ምናምን ማለቅ ያለባቸው ሙግቶች ቢሆኑም እዚህ ብዙ ምንም የማይሰሩ ሙግቶች ቢሆኑም ካልቪን ለምሳሌ የካደ ሰው ጊዜያዊ እምነት ያለው ሰው ነው ብሎ ነው የሚያስቀምጠው። ጊዜያዊ እምነት ያለው ሰው ነው ወይም ደግሞ ይሄ ቴምፖራሪ የሆነ እምነት ያለው ሰው ነው ብሎ ያስቀምጠዋል። ስለዚህ ጊዜያዊ እምነት ከሆነ ያለው ለምን አይክድም? በቃ ልክ አሁን ዘሪ ሊዘራ ወጣ ተባለ። መሬቱ ላይ የተዘራው ይበቅላል። ኦፍ ኮርስ ጭንጫ ላይ የተዘራው አይበቅልም። ለምን ሲባል ጭንጫ ነው፣ ስር የለውም አይደለ? መንገድ ዳር የተዘራው እሱን ፍሬ ወፎች ለቅሞ ይወስዱታል። ሲጀመር ጭንጫ ውስጥ ደስ ብሎት መጀመሪያ ቃሉን በእምነት ይቀበልና ያድጋል። ከዛ በኋላ ስር ስለሌለው ግን ይጠወልጋል። ፀሐይ ሲመታው፣ ባለጠግነት ሲመጣ፣ መከራ ሲመጣ አይችልም፣ ይጠወልጋል። ስለዚህ ይሄኛውን ማብራሪያ እንትን አለው ማለት ነው። ይሄኛውን ማብራሪያ ጥሩ የሆነ ቤዝ አለው ማለት ነው፣ የካልቪንን ማብራሪያ። ስለዚህ ሰው ጊዜያዊ እምነት ሊኖረው ይችላል። ለጊዜው የሆነች የምታኖረው የሆነች እምነት ሊኖረው ይችላል። ነገር ግን መከራ ሲመጣ፣ እምነት የሚፈትን ነገር ሲመጣ ኧረ እኔ የለሁበትም ሃቭ ናይስ ዴይ ብሎ ይጠፋል። ስለዚህ ካመነ በኋላ ሊክድ ይችላል ሲባል የእምነቱን ኳሊቲ ከቁጥር ሳናስገባ ነው ይችላል የምንለው። ኳሊቲው ላይ የምናወራው ዲቴል የሆነ ነገር ስላለ ማለት ነው። ነገር ግን ሊክድ ይችላል ካልከኝ ያው ባጭሩ ቴንክ ዩ። አሁን ሌላ ጥያቄ እያየሁ አይደለም፣ ጨርሻለሁ። ተባረቃሊ እንትና ግን ምንድነው ሜጀር ዋን ያላችሁት? አላወኩም። ወረደ ገብቶ ነበር ተራው ሲደርስ ወረደ። ይግባ እንዴ? እኔማ ቢጠየቅ ደስ ይለኛል። ማን ነው እሱ? አላወኩትም። ቆንጆ ትምህርት ነው። ተባረቃሊ። ሌሎች ጥያቄ ካላችሁ ብላል የምትጨምረው ነገር አለ? ናርዲም እስቲ ሰላም ብሎ እንደምትሽና መቀበል ብቻ ነው የቀራቸው። በጣም በእውነት እንዴ እጄና ነሳው ላመልክ ድል ትንሽ አይደለውም እንትን አይደለውም። ከስር ያለው ማን ነው ጠይቅ ምናምን የሚለው ዳኒ አይደለውም። የዳኒ ታናሽ ወንድም ነኝ። የዳኒ ድምፅ እንደዚህ ነው። ተው ተው፣ እኔ ምን አውቃለሁ።
እሺ ብሮዬ ተባረክ። የዴማስ ነገር እኔ ከዓለምን ወዶ ትቶኛል ካለ ጳውሎስ ከመካድ ጋር ነው ማያይዘው ሙለር ግን ተሳስቼ ሊሆን ይችላል። ያው ፋሊብል መሆኔ ይጠበቅልኝ። እኔ ግን ክዷል ብዬ ነው ማምነው። ሜጀር አለ አለ ቃልሻ እንደምን ሁሉ ሰላም ናችሁ? የጌታ ሰላም ይብዛላችሁ። እንዴት ነህ? ሰላም ነህ? ሰላም ነው፣ እግዚአብሔር ይመስገን። ትንሽ ጫጫታ ውስጥ ሆኜ ነው። ሰላም ናችሁ? ሁሌ ከእናንተ ብዙ እየተማርን ነው። እውነት ለማለት ከዳኒ ከአንተ ጉደታ ስሞ ታወቃለሁ። ብላልም የኛ ጓደኛ ነው። ተባረኩ። በጣም እየተማርን ነው። ስሜ ትንሽ ግር ብሏቸዋል መሰለኝ፣ ይቅርታ። በትክክለኛ ስሜ አንድ ቀን ሁለት ቀን አንተን ገብቼ ጥያቄ ጠይቄያለሁ። ትክክለኛ ስሜ ነው በእርግጥ ያለው፣ ግን ሜጀር ሲባል ትንሽ ግር ብሎ ነው መሰለኝ። አዎ እንዴ ሜጀር የምን ሜጀር ነው? ከየት የመጣ ሹመት ነው ብዬ ነው። ትንሽ በዚህ ሳምንት ጆይ ጭሮ ያናደደን ስለሆነ ነው፣ ለዛ ነው ቃል። ስለዚህ ስሙን መያዝ ይሻላል አልክ? ስሙ ሰይመ መፋለም ይሻላል ወይ ብዬ ትንሽ ወይ ጉድ። እሺ እንግዲህ ካልክ ጥያቄ አለ? ቆይ ትንሽ መንገድ ላይ ስለሆንኩ ብዙ ልጆች የረበሹ። ቃሊ እንትን እምቢ አለኝ እኮ ያንተ ሞዴሬተር ምን ይሻላል? ፌል ይለኛል። ባለፈው እንትን ሞልቶ አንስቼ ነበረ። እንትን ያደረኩት ነገር አለ። አይ እንትን በዚህ አካውንት ፎሎ እያረኩኝ ስላልሆነ ነው እያስፈቀድኩ ነው። ባይዘው ፎሎ ባክ የምመልሰው በዚህ አካውንት ታውቃለህ። ማኔጀር አለው ይሄ አካውንት አለ። አሃ ነው እንዴ? ይሄ አካውንት የኔ ብቻ አይደለም። በዛኛው ማንኛውንም ፎሎ ባክ እመልሳለሁ። ይሄኛው ግን እንዳለ ፎሎ አንስቶ እያስፈቀድኩ ነው ፎሎ እያደረኩ ያለው። ኤፒግኖሲስን የምታውቁት ከሆነ የተወደደ ወንድሜ በቪዲዮ ያስወጣኝ ልጅ ማለት ነው። አካውንቱን ስም ቆጣጣሩ ሳላስፈቅድ አላረግ። ለዛ ያቄ ፈቀዳል። ሰላም ናችሁ ወንዴ? ሰላም ብያለሁ። እንዴት ነህ? ከአንተ በፊት ግን ዕብራይስጥ ስም ያለው አንድ ነገር ልጠይቅህ ነበር ቃሌ። ዕብራይስጥ ስም ያለው ይቀድምሃል፣ ግን እሱ ከፈቀደልህ ቴንኪው ቃልዬ፣ በጣም አመሰግናለሁ። ረጅም ጊዜ ነበረ አንተን ስፈልግ እና ላገኝ አልቻልኩም። ግን እኔ እናንተን አንድ የሚያደርገን ነገር አለ። እኔም አዲስ አበባ እያለሁኝ ድሮ ጌታን ስቀበል የካቲት የወርቅ ስራ ድርጅት ውስጥ ነው ጌታን የተቀበልኩት እና እዛ ጉዳይ ለማስፈጸም ሄጄ እዛ ነው ጌታን የተቀበልኩት የአንተ ድርጅት። እና ወደ ጥያቄ ስመጣ በአብ ቀኝ ናችሁ ሲል ምን ማለት ነው? እኛውን በአብ ቀኝ ናችሁ፣ በአብ ቀኝ ተቀምጣችኋል፣ በክርስቶስ በአብ ቀኝ ተቀምጣችኋል ሲል ምን ማለት ነው? ይሄንን እንድታስረዳ ነው። ቴንኪው። እሺ ዌልካም። እንኳን የጌታ ሆንክ፣ እንኳን የጌታ ሆን። እኔም አንተም ወንድሜ አጭር እና ግልጽ መልስ ለዚህ ጉዳይ ለአንተ ብቻ ሳይሆን እዚህ ብዙ ሰው እየጠየቀ ስለሆነ ማለት ነው። መጽሐፍ ቅዱስ በእግዚአብሔር ቀኝ ተቀምጣችኋል አይልም እና ለሚመጣው ሁሉ ኃላፊነት ወስጄ እኔን የማወራው መጽሐፍ ቅዱስ በእግዚአብሔር ቀኝ ተቀምጣችኋል በጭራሽ አይልም። የሚለው ከእግዚአብሔር ጋር ተቀመጥን ነው እንጂ የሚለው ከእግዚአብሔር ቀኝ ተቀመጥን አይልም። ሁለቱ በጣም 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 ኃይለኛ የሆነ ልዩነት አላቸው። ኤፌሶንን ሳስተምር በሰፊው ስላስቀመጥኩት የኤፌሶን መልእክት የመጨረሻውን ክፍል ምዕራፍ 1 ላይ የመጨረሻውን ክፍል አጋፔ ጋር ታገኘዋለህ። እዛ ጋር በደንብ ቼክ አድርገው። ከዚህ በፊትም የሰጧቸው ትምህርቶች አሉ። እዚህ ጋር በርዕሱ በእግዚአብሔር ቀኝ ተቀመጥን ይባላል አይባልም ለሚል ጥያቄ ቅዳሜ ቀን ገብቼ መልስ የሰጠሁበትም አለ። ስለዚህ እነሱን በደንብ ቼክ አድርጋቸው። አንዴ ቆይ አንዴ እንትን ላድርግ። ያኛውን አካውንቴን እስቲ ፎሎ አድርጉት ጋይስ።
በዚህኛው ፎሎ ባክ ነው። ጉዴ ታስገባኛለህ በዛኛው አካውንት። ይሄ እንትን ነው አይደል? አንተ ፎቶ ያለበት ነው። የባለፈው እንትን በላ ቆይ አይቻለሁ ላስገባ። ቆይ ወጥቼ ልግባ። ቆይ ያኛው ዲቫይስ አያስገባኝም። ቆይ እሺ ችግር የለም። ናርዲ ያለሽ አይደል አንቺ ሞዴሬተር ስለሆንሽ ብላል ሞዴሬተር ልስጥ ለጊዜው አንተ እንትን በለው። ችግር የለም። ብላል አለ ይሰማል? ቆይ ይሰማል አይሰማም? የኔ ድምጽ ይሰማል? ሆችማ የሚለው ነው እንትኑና እየሰልክ ነው አለ የቃሌ እንትን አካውንቱ ማለት ነው። እስቲ መጥቷል። አሁን ገብቷል። በቃ እሺ ሞዴሬተር ልስጥና በዚህ ቃሌ ፎሎ መልሻለሁ። አስተካክል። እሺ በዚህኛው ሞዴሬተር ሰጥቻለሁ። በቃ እየመራ እንትን በላ አንተ ራስህ ቤቱ። እሺ ብሮ እሺ ልቀጥል። በእግዚአብሔር ቀኝ ተቀመጣችሁ በጭራሽ አይልም። እዛ ላይ መጠንቀቅ አለብን፣ መፍራት አለብን፣ መንቀጥቀጥም አለብን። እሺ ለምን ሲባል መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገረው ነገር ክሊር ኤንድ ፕሪሳይዝ ስለሆነ ጥንቃቄ ይፈልጋል። ለምሳሌ ከኤፌሶን ልጀምርና ቆላሲያስ ጋር ሄዳለሁ። ከዛ በኋላ ደግሞ ሮሜ ጋር ዕብራውያን ጋርና የሐዋርያት ስራ ጋር ሄዳለሁ። ለምሳሌ ከኤፌሶን ልጀምር። ኤፌሶን መልእክት ላይ በጣም ግልጽ በሆነ መልኩ እንደዚህ ብሎ አስቀምጦልናል ሐዋርያው ጳውሎስ ማለት ነው። እንደዚህ ይላል በእናንተ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመን ሰምቼ ምናምን ስለሚሆን መውደድ ሰምቼ ምናምን ስለእናንተ የመሰገንኩ እያለ ይቀጥልና ከዛ የጥበብና የመገለጥ መንፈስ ይስጣችሁ። ያ መንፈስ ደግሞ ምን ያደርጋል? ያ መንፈስ ደግሞ አይናችሁን ይከፍታል። አይናችሁ ሲከፈት ሲበራ የምታዩት ነገር አለ። የመጥራቱ ተስፋ በቅዱሳኑ ዘንድ ያለ የርስት ክብር ባለጠግነት፣ ከዛስ ከሁሉ የሚበልጥ የኃይሉ ታላቅነት ለኛ ለምናምን ያለው ያ የኃይሉ ታላቅነት ምንድነው ይልና ከዛ እንደዚህ ይላል እነሱን እንድታዩ ነው አይናችሁ የሚከፈተው። ቀጥሎስ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል እያለ ይናገራል። ስለዚህ ምን አደረገ አለ? እሱን በሰማያዊ ስፍራ በቀኙ አስቀመጠው እያለ ይናገራል። ስለዚህ በዚህ ክፍል ላይ እየተናገረ ያለው ምንድን ነው? ክርስቶስ ከሞት ከተነሳ በኋላ ያለውን ያንን የትንሣኤ ክብር ነው። የትንሣኤ ክብርን ነው። ጉዴ ፖዝኮ ስትሆን ማውራት አልችልም ብታይ፣ በጣም ነው ልብ የሚወሰደው ከስር እንዳይቆራረስ ስለምፈራ ማለት ነው። ራሴን መድገም እንዳይሆንብኝ ና። እሺ ተመልሳል። ስለዚህ ይሄ በቀኙ ሲያስቀምጠው የሚለውን ሀሳብ ከምን ጋር ነው የምናገናኘው? አንደኛ የትንሣኤ ክብር ነው። የትንሣኤው ክብር ምንድን ነው የሚያሳየው ስንል ይህ የትንሣኤው ክብር ቀጥታ የሚያሳየው እግዚአብሔር በልጁ በክርስቶስ ኤክስፔሪየንስ የሚያደርገውን ያንን ስልጣን ነው። ኦኬ በልጁ በክርስቶስ ኤክስፔሪየንስ የሚያደርገውን ኤክሰርሳይዝ የሚያደርገውን ያንን የዲቫይን ስልጣን አንድ። ሁለተኛ ክርስቶስ በእግዚአብሔር ቀኝ በመቀመጡ ሁላችንን ወክሎ ሰው ከመሆኑ የተነሳ ሁላችንን ወክሎ በእግዚአብሔር ቀኝ እንዳለ ጭምር የሚያሳይ ኦኬ ሁላችንን ወክሎ በእግዚአብሔር ቀኝ ተቀምጧል እንላለን። ስለዚህ ሁለት ነገር ያሳያል። የመጀመሪያው ዋው ሂዱታና ወንድምህን ሂድና አጽናናው ምናምን አስተምረው ሐዲስ ምናምን አስተምረው ሂድ ጨምቀል ከንላል አስጠው። እሺ ክርስቲያኖች እንቀጥል። ስለዚህ ይሄ የሚያሳየው ምን ነው ስንል የመጀመሪያው ክርስቶስ ዲቫይን መሆኑ ኦኬ ዲቫይን መሆኑ እግዚአብሔር በሱ በኩል ኤክሰርሳይዝ የሚያደርገውን ያንን ዲቫይን
ስልጣን ወይም ያንን ዲቫይን አውቶሪቲ ያሳያል። አንድ በቀኝ መቀመጥ ቀጥታ እሱን ነው የሚያሳየው። ሁለተኛ ነገር ደግሞ ክርስቶስ እኛን ወክሎ በእግዚአብሔር ፊት እንዳለ ደግሞ የሚያሳየው። ስለዚህ እነዚህን ሁለት ነገሮች የሚያሳየው ማን ነው? የክርስቶስ በእግዚአብሔር ቀኝ መቀመጥ ነው። ይህንን ነገር ለፍጡር የማንሰጥበት ለሰዎች የማንሰጥበት ትልቁ ምክንያት እነዚህ ናቸው። አንደኛ እኛን ወክሎ በእግዚአብሔር ፊት የተገኘ ማንም የለም። በእግዚአብሔር ቀኝ ተቀመጠ ሊባል የሚገባው ማንም የለም። ሁለተኛ ያንን ዲቫይን የሆነ አውቶሪቲ ያንን የትንሣኤ አውቶሪቲ ኤክሰርሳይዝ የሚያደርግ ከሱ በስተቀር ማንም የለም። እነዚህን ሁለት ነገሮች ፕሪዲኬት ለማድረግ ገብቷል እንጂ በእግዚአብሔር ቀኝ መቀመጥ በጭራሽ እኛ በእግዚአብሔር ቀኝ ተቀምጣችኋል አልተባልንም። እሺ አልተባልንም። እርግጠኛ ነህ? አዎ። እንዴት? ብዙ ጊዜ ሰዎች ይሄን ያምታቱትና ኧረ አይደለም ሲባሉ ያው ይናደዳሉ። አንተን አላልኩም። እሺ ወንድሜ ስላነሳው ደስ ብሎኝ በዛ ደረጃ ግን እንትን የሚያደርጉ ሰዎች አሉ። እንዴት እኛን ምናምን የሚል ማለት ነው። ግን ሪያሊቲ ነው፣ መጽሐፉ ነው የሚለው፣ እኛ አይደለም። ለማንኛውም ግን ቆላሲያስ ምዕራፍ 3 እንመልከት። ቆላሲያስ ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ እዚህ ጋር ጳውሎስ እንዴት አድርጎ ክሊርሊ እንደሚያስቀምጣቸው ዲስቲንክት እንደሚያደርግ ተመልከት። በጣም በጥንቃቄ ነው ጳውሎስ የሚጠቀመው እነዚህን ቃላት። ከክርስቶስ ጋር ተነስታችኋል። እሺ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሹ እንጂ ኦኬ እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ በእግዚአብሔር ከክርስቶስ ጋር ተነስታችኋል። ስለዚህ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበታል አይታል። እኛን ወክሎ ሲባል ለዛ በእግዚአብሔር ቀኝ ስለተቀመጠ እኛ ምን ሆነናል? እኛ ድነናል። እኛ የዘላለም ሕይወት አግኝተናል። እኛ የዘላለም ሕይወት ተስፋ አግኝተናል። ለምን? እሱ በእግዚአብሔር ቀኝ ስለተቀመጠ። በእግዚአብሔር ቀኝ መቀመጥ ለኛ እነዚህን ቤኔፊቶች የሚሰጥ ዲቫይን አውቶሪቲ መኖሩን የሚያሳይ እኛንም የሆነ ሰውም ይሁን። ስለዚህ ከዚህ የተነሳ አሁንም ለክርስቶስ ብቻ ነው ማለት በእግዚአብሔር ቀኝ ተቀምጦ። ከዛስ ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ በዚያን ጊዜ ደግሞ ከእርሱ ጋር በክብር ትገለጣላችኋል። ስለዚህ በቀኝ የተቀመጠው ማን ነው? በዚህ ክፍል ላይ ራሱ ጌታችን ኢየሱስ ክርስቶስ። ኦኬ ራሱ ጌታችን ኢየሱስ ክርስቶስ። እሺ እንቀጥል። አሁን ደግሞ ፊልጵስዩስን እንይ። ፊልጵስዩስ ደግሞ ምን እንዴት እንደሚያስቀምጠው ተመልከት። ፊልጵስዩስ ምዕራፍ 2 ላይ ማለት ነው። ፊልጵስዩስ ምዕራፍ 2 እንዴት አድርጎ እንትን እንደሚያደርገው እንዴት አድርጎ ይሄ የትንሣኤን ጉዳይ እንደሚያስቀምጥ ማለት ነው። በቀኝ መቀመጥ ምናምን የሚል ሐሳብ ቃል በቃል እናገኛለን እያልኩኝ አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 7-6 ላይ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠለው ምናምን ይልና ከዛ ስለ ትንሣኤ የሚያወራውን ተመልከት። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነዋል። ክርስቶስ በእግዚአብሔር ቀኝ ተቀምጧል ስንል ያንን የትንሣኤ አውቶሪቲ ኤክሰርሳይዝ የማድረግን ጉዳይ ያሳያል ብያል። የትንሣኤው አውቶሪቲ ዲቫይን አውቶሪቲ ነው። በዚህ ክፍል ላይ ስትመለከት ከስም ሁሉ በላይ የሆነ ስም መቀበል ነው። ጉልበት ሁሉ እንዲንበረከክለት ማድረግ ነው። ትንቢተ ኢሳይያስ ምዕራፍ 45 ላይ ያለ ቃል ነው ይሄ። ያህዌ ለራሱ የሚናገር ምላስ ሁሉ በእኔ ይምላል፣ ጉልበት ሁሉ ለእኔ ይንበረከካል ያለው ቀጥታ ለኢየሱስ ክርስቶስ ሲሆን ታየዋለህ። ኢየሱስ ከሞት በመነሳቱ ይሄ ሰው የሆኑ ልክ እንደኛው ሰው የሆኑ ኢየሱስ ክርስቶስ ያንን ዲቫይን አውቶሪቲ ኤክሰርሳይዝ ሲያደርግ ትመለከታለህ። በቀኝ መቀመጥ ትርጉሙ ይሄ ነው። ቀጥታ ከትንሣኤ ጋር የተገናኘ ጉዳይ ነው የምንልበት ምክንያት እሱ። አሁን ይህንን ያዝና ወደ ዕብራውያን እንሂድ። ዕብራውያን ላይ ስትመለከት እንደዚህ ብሎ ያስቀምጣል። ተመልከት። ዕብራውያን ምዕራፍ 1 ገና ማለት ነው። አንተ ልጄ ነህ፣ እኔ ዛሬ ወልጄዋለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንዲህ የሚለው ምን ካለ በኋላ ነው። ከመላእክት የሚበልጥ ስምን ስለወረሰ ከነሱ አብዝቶ ይበልጣል ካለ በኋላ ነው። ከዛስ ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለ መላእክቱን መናፍስት መገልገያዎቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን ዲስ በቃ ይሄ መጨረሻው ጌሙን እንዲያበቃ የሚያደርገው ነገር ነው። ኦኬ የመጨረሻው ስትራይከር ይሄ ሉክ። ስለ ልጁ ግን አለ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ስለ ትንሣኤ ስለሆነ እየተወራ ያለው ስለ ትንሣኤው ክብር ስለሆነ እየተወራ ያለው ጽድቅን ወደድክ አመፅን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞ ጌታ ሆይ
አንተ ከጥንት ምድርን መሰረት፣ ሰማዮች የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል፣ አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም። እሺ ቀጥሎስ ይላል አለና ነገር ግን ከመላእክት አለ እነዚህን ሁሉ ሉክ ምን እንዳረጋቸው አምላክ ሆይ በሚል ፕሪዲኬት ነው ያስቀመጣቸው። ያ ማለት ምን ማለት ነው? ኢየሱስ ዘላለማዊ ዙፋን ያለው ነው። በትንሣኤው ያስረገጠውን ትልቁ ነገር ይሄ ነው። በእግዚአብሔር ቀኝ የመቀመጡ ጉዳይ በቀጥታ የሚያሳየው ነገር ኢየሱስ ክርስቶስ የመላእክት ሁሉ የበላይ ከመላእክት የሚልቅ እንደውም የእውነተኛው አምላክ የእግዚአብሔር የአባቱ ምን የባህሪው ምሳሌ እንደሆነ የክብሩ መንጸባረቅ እንደሆነ ነው የሚያሳየው። በስልጣኑ ቃል ሁሉን የሚደግፍ እንደሆነ ነው የሚያሳየው። የተነሳው ከሞት የተነሳውን ኢየሱስ ስታየው በእግዚአብሔር ቀኝ ተቀምጦ ስታየው ይሄን ነው የምትመለከተው። በቃ መቀመጥን ተወውና ስትመለከተው ከሞት የተነሳውን ኢየሱስ ስትመለከት ከሞት የተነሳ ሰው ብቻ አትመለከትም። አምላክ ስለሆነ ከሞት የተነሳ ሰው ትመለከታለህ። ኦኬ አምላክ ሆይ ብሎ ስለ ትንሣኤው ሲያወራ ከመላእክት እንደሚበልጥ ሰማይ ሁሉ የእጁ ስራ እንደሆነ ምናምን ሲያወራ የምትመለከተው የትንሣኤው ክብር ምን ያህል ታላቅ እንደሆነ ሊያሳየህ። ከዛ ቀጥሎ ነው እንዲህ የሚለው ነገር ግን ከመላእክት አለ ቁጥር 13 ላይ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? አይተዋል። በቀኝ የመቀመጥ ጉዳይ ቀጥታ መዝጊያ ነው የሆኑ የነዚህ ነገሮች ማለት ነው። ቀጥሎ ሌላ ጥቅስ አላመጣም። ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ብሎ ነው የጨረሰው። የብሉይ ኪዳን ጥቅስ ሳይጨምር ማለት ነው። የትንሣኤው ክብር ምን ያሳያል? አምላክነቱን ያሳያል። የትንሣኤው ክብር ምን ያሳያል? ሁሉን የሰራ የፈጠረ እሱ መሆኑን ያሳያል። የትንሣኤው ክብር ምን ያሳያል? እሱ የእግዚአብሔር ልጅ የክብሩ መንጸባረቅና የባህሪው ምሳሌ መሆኑን ያሳያል። ከሞት መነሳቱ ምን ያሳያል? ከመላእክት ሁሉ የሚበልጥ መሆኑን ያሳያል። ከሞት መነሳቱ ምን ያሳያል? ሰማዮች የእጆቹ ስራ እንደሆኑ ያሳያል። እነሱ ሲጠፉ እሱ ለዘላለም የሚኖር ያለ እነሱ መኖር የሚችል እነሱ ግን ያለ እሱ መኖር የማይችሉ መሆኑን ያሳያል። ከሞት መነሳቱ አምላክነቱን ያሳያል። በምን ይዘጋዋል? በምን አይነት ጥቅስ ይዘጋዋል? ከሞት ስለተነሳ ኢየሱስ ከሞት ተነስቶ ምን ስላደረገ ነው ይህ ሁሉ የሚገባው ስትል፣ ለአምላክ የሚገባው ሁሉ የሚገባው ከሞት ተነስቶ ምን ስላደረገ ነው ስትል፣ በቀኝ ስለተቀመጠ በእግዚአብሔር ቀኝ ስለተቀመጠ። ስለዚህ ይሄ ዲቫይን አውቶሪቲን ኤክሰርሳይዝ የማድረግ ጉዳይ ስለሆነ ለሰዎች አንሰጥም። እኛ ምንድን የሆነው ከእግዚአብሔር ጋር ተቀምጠን ከእግዚአብሔር ጋር አስቀምጠን ነው እንጂ የሚለው በቀኙ አስቀምጠን ብሎ አይናገር ያልኩት ለዛ። ስለዚህ በቀኝ የመቀመጥ ጉዳይ የኢየሱስን አምላክነት የሚያሳይ ነው። ለኛ ሊውል የሚችል አይደለም። ወኪል ሆኖ ስለኛ በቀኝ የተቀመጠ ሰዎች በቀኝ የመቀመጥ ጉዳይ በጣም ሃይ ክሪስቶሎጂ ስለሆነ መጠንቀቅ ያስፈልጋል እላለሁ። ቴንክ ዩ። መልሼ ላይ ይሆን ወንድሜ? ለአንተ ብቻ ስላልመለስኩ ነው ያሰፋሁት። እሺ በጣም አመሰግናለሁ። በዚህ ጉዳይ ብዙ ጊዜ ስለምል ነው ከዚህ በፊትም ስትናገር ሰምቻለሁ። ሞር በጣም ዲቴል እንድትናገር ፈልጌ ነው። አመሰግናለሁ። ተባረክልኝ ቃል በጣም ድንቅ። እሺ ቴንክ ዩ ብሮስኪ። ቃል የተባረክ ዶክተር እንኳን ደህና መጣ። ሌሎቻችሁም እስቲ ሀሳብ ስጡ። ምትኩ የሚባል ገብቶ ነበረ ከሱ ጋር እንድታወራ እኔ ልጠይቅ እንደ ልጠይቅ ወንዴ አለ። አሁን ያው ግማሹ ኦሪጂንስ ነው ግማሹ ሙስሊም ነው ይለኛል። ስለዚህ አመሰግናለሁ። እኔ አሁን ወደ ኦርቶዶክስ ነው መሄድ ያለብኝ ወደ ጴንጤ ነው መሄድ ያለብኝ ዲቤት ስታረግ ስለሰማሁኝ እነሱ ኦርቶዶክሶች ወንጌል አማኝ ጴንጤዎችን እናንተን አልዳናችሁም፣ መጽሐፍ ቅዱሳችሁ ከአጋንንት ነው፣ የእናንተ ኢየሱስ የሌዝቢያን ኢየሱስ ነው፣ በአንደበት ብቻ ሳይሆን በተግባር ያደርጉታል። አንተ ደግሞ ከእነሱ ጋር ሆነህ ወንጌል ስትሰራ ይሁንና ወደ የትኛው ወንጌል ልሂድ? ጨለማ ከብርሃን ጋር ህብረት አለው ወይ ነው። ሁለተኛ ጥያቄ ደግሞ አንድ ስሙን እንዳነሳ ከተፈቀደልኝ አላንሳ። አንድ የእግዚአብሔር ቃል ለአንድ ነገር ብቻ ነው የተጻፈው ብሎ ሲያስተምር ስለሰማሁኝ በቴዎሎጂ ዶክትሬት የተሰራ መሰለኝ ሰውየው። እንዴት ነው የምታየው? አንድ የእግዚአብሔር ቃል ለአንድ ነገር ብቻ ነው ወይ መጽሐፍ ቅዱስ ላይ የተጻፈው? አንድ ነገር ለማስረዳት ብቻ ነው የተጻፈው? ሁለቱም ብትመልስልኝ። እሺ ሁለተኛው ላይ ምናልባት ግልጽ ያልሆነልህ ነገር ካለ በድጋሚ መመልሳለሁ። ሁለቱንም ከመለስኩኝ በኋላ የመጀመሪያው ላይ አንዴ ብቻ ነው መመልስልህ። ሪስፖንድ ባታረግልኝ ደስ ይለኛል። አንተ ብቻ ሳይሆን በዚህ ጉዳይ ላይ ጥያቄ ያላችሁ ለምን መሰለህ ቆይ ችግር የለውም ወንድዬ ላስረዳ። እኔ
አንተ ጌታን ሳታገኝ በፊት ጌታን ያገኘው ሰው ነኝ። በሰፈሬ 3 ሰውና 4 ሰው የነበርን እግዚአብሔር በእኛ ብዙ ያበዛ ነው። አሁን ግን ያ ሁሉ ሰው ልቡ ሸፍቷል። ሐረር ከተማ ላይ ድሬዳዋ አካባቢ እናንተ በምታደርጉት። ስለዚህ ለይተ እንድታስቀምጥልኝ ስለሆነ ነው። እሺ ላስቀምጥ ነው፣ ግን አንዴ ብቻ ነው የምናገረው። ማለቴ ድጋሚ በምናገረው ነገር ላይ ጥያቄ ባልጠየቅ ደስ ይለኛል። ይሄኛው አቋሚ የማይመቻቸው ወንጌል አማኞች ካላችሁ አዝናለሁ። ቁርጥ ያለ መልስ ነው በዚህ ጉዳይ ላይ የምሰጠው። ምንም ማድረግ አልችልም ማለት ነው። በውስጥ ጠይቄ መልሻለሁ። ትናንትና ላይቭ ላይ መልሻለሁ። ከኦርቶዶክስ ጋር ዲቤት ስታደርጉ ኦርቶዶክስ ጋር ኮንጆይንት አድርገ ስትሰራ አይተናል። ስለዚህ እኛ አሁን ወዴት እንሂድ? ወደ ፕሮቴስታንት እንሂድ፣ ወደ ኦርቶዶክስ እንሂድ የሚል ጥያቄ ነው። በመጀመሪያ ደረጃ ከኦርቶዶክሳውያን ጋር የምንሰራው ኮመን የሚያደርገን ነገር እንዳለ መቼም ሁላችንም እናውቃለን። የመጀመሪያው ትምህርተ ስላሴያችን ነው። ትምህርተ ስላሴ ላይ ኮመን የሚያደርገን ነገር አለ። ነገረ ክርስቶሳችን ሁለተኛው ነው። ነገረ ክርስቶሳችን ላይ ዋን ኔቸር ቱ ኔቸር የሚል ክርክር ቢኖርም አሁን የኛም የነሱም ስኮላሮች አረ ይሄ ነገር ያገላለጽ እንጂ የቴዎሎጂ ልዩነት የለም እያለ ነው ያለው። የትኛውም የኛም ቴዎሎጂ እሱን ነው ያው ሌታም እሱን ነው የሚያስቀምጡት። ስለዚህ በፕሮቴስታንቱና በኦርቶዶክሱ መካከል መሰመር ያለባቸው ደማቅ መስመሮች ቢኖሩም እነሱን ሳሰምር መቼም እዚህ ቲክቶክ ላይ በጣም መሰመር ያለባቸው መስመሮች አጥብቆ ሲያሰምር ካያችኋቸው ወንድሞች መሃል አንዱ ነኝ ብዬ አስባለሁ። ቪዲዮዎችን ገብታችሁ ብትመለከቱ እነዛ መስመሮች እንዴት እንደማሰምራቸው ታያላችሁ። ኮመን የሚያደርጉን ነገሮች ላይ አንድ የሚያደርጉን ነገሮች ላይ ግን በተለይ ሙስሊሞችን፣ ኤቲስቶችን፣ ኦሊሰሶችን ይህ ስላሴያዊ ያልሆኑትን ይዘን መቀጠላችን እነሱ ላይ በጣም ጤናማ ከሆኑ ጥሩ ልብ ካላቸው ኦርቶዶክሶች ጋር አብረን መስራታችን እንደ ወንጀል ሊቆጠር አይገባውም። ይሄ በእኛ ቴዎሎጂ ውስጥ የተለመደ ነገር ነው። በውጩ ትናንትናም ቪዲዮ ሳሳያችሁ ነበር፣ የተለመደ ጉዳይ ነው። በዚህ ጉዳይ ላይ ስለ ስላሴ ከኦርቶዶክስ ጋር አብረ መሞገት የለብህም የሚል ሰው ካለ ምን ማድረግ አለበት? በስላሴ ትምህርቱ ምክንያት ከኦርቶዶክስ ወደ ፕሮቴስታንት እንደመጣ ማሳየት መቻል አለበት። ወይም ደግሞ በስላሴ ትምህርት ምክንያት ከኦርቶዶክስ ወደ ፕሮቴስታንት የመጡ ሰዎችን ምስክር ይዞ መቅረብ አለበት። በስላሴ ትምህርት ምክንያት ማንም ሰው ሃይማኖት አይቀይርም። ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ፕሮቴስታንት ማንም ሰው አይቀይርም በስላሴ ምክንያት ማለት ነው። ስለዚህ ዲያቆን ዘአትናቴዎስ እንግዲህ በየሄድኩበት እያነሳሁት ነው፣ ምክንያቱም ጥያቄ ስለተጠየቅኩ ነው። በጣም ጥሩ ልብ ያለው፣ በጣም የሚደንቅ ልብ ያለው፣ በጣም የሚደንቅ እውቀት ያለው ልጅ ሆኖ አግኝቼዋለሁ። ከእሱ ጋር በመስራቴ በጣም ደስተኛ ነኝ። ድጋሚም እድል ባገኝ ድጋሚ ይሰራለሁ። ይህን ላስረግጥ እፈልጋለሁ። በምን ጉዳይ ከተባለ በትሪኒቲ ጉዳይ። ወዴት እንሂድ ከዛ በኋላ ከተባለ ወደ ኢየሱስ ነው። ያላችሁበት ካልተመቻችሁ ምን ይደረግ? ግን ያላችሁበት ከተመቻችሁ በቃ ኢየሱስ ጋር ቆዩ። እኔ የምሰብከው ኢየሱስ እሱ ኮምፕሮማይዝ የማደርገው ኢየሱስ አይደለም። እኔ የማስተምረው ስላሴ እሱ ኮምፕሮማይዝ የማደርገው ስላሴ አይደለም። ስለዚህ ከዚህ አንጻር ኮምፕሮማይዝ ያደረግከው ትምህርት አለ ስትወያይ ብሎ የሚያምን ሰው ካለ ከኦርቶዶክስ ጋር ስትወያይ ኦርቶዶክሱን ለመምሰል ኮምፕሮማይዝ ያደረግከው የትሪኒቲ ትምህርት አለ የሚል ሰው ካለ ትምህርቱን ይዞ ይምጣ። ከውይይቱ ላይ ቆርጦ ኮምፕሮማይዝ የተደረገውን የፕሮቴስታንት ትምህርት ይዞ ይምጣ። ኦኬ። ስለዚህ በዚህ ጉዳይ ላይ በውስጥም እየተቀበልኩ ስለሆነ እንዲህ አይነት ነገር ማለት ነው። በዚህ ጉዳይ ላይ ያለኝ አቋም ቁርጥ ያለ ነው። ነገም ከዚህ ወንድም ጋር ስሰራ ልታገኙኝ ትችላላችሁ። አለቀ። ድጋሚ ባታነሱ ራሱ ደስ ይለኛል፣ የምታነሱ ሰዎች ማለት ነው። ነገም አብሬው ስገባ ልታዩ ትችላላችሁ። ነገ እሱ ቤት ልታዩኝ ትችላላችሁ። ዶንት ቢ ሶ ሹር ኔክስትም እንደማልሰራ ማለት እሰራለሁ። ይሄ እኔ አቋም ነው። ይሄ ያልተመቻችሁ ሰዎች ካላችሁ አዝናለሁ። ስለተደጋገመ ነው፣ በውስጥም ጥያቄው ስለተደጋገመ ነው። እኔ ግን አቋሜ ይሄ ነው። ያበቃል ማለት ነው። ሁለተኛው ጥያቄ ወንድዬ እዚህኛው ላይ እንደማትመለስበት ተስፋ አደርጋለሁ። ልባቸው የሸፈቱ ሰዎች ካሉ በውስጥ ያዋሩኝ። ሁለተኛው ጥያቄ የሄርሜኔቲክስ ጥያቄ ወይም ደግሞ የኢንተርፕሪቴሽን ጥያቄ። ኢንተርፕሪቴሽናችን ፕሮቴስታንት ሄርሜኔቲክስ ምን ይመስላል? ፕሮቴስታንት ሄርሜኔቲክስን ምን ይለየዋል ከሌላው ሄርሜኔቲክስ የሚለውን ከማንሳቴ በፊት ሂስቶሪካሊ ለምንድነው እንዲህ አይነት ነገር የሚባለው የሚለውን ነገር ለማሳየት ልሞክር። ወንድዬ ከመጀመሪያው ሁለተኛው ክፍለ ዘመን መነሻ ጀምሮ መጽሐፍ ቅዱስ በአንድ ሰው ብቻ አይደለም፣ ወር በአንድ ማህበረሰብ ብቻ አይደለም አንደርስታንድ እየተደረገ ነበር። ወደ ግሪክ መጥቷል።
ወደ ሌሎች እንትኖች መጥቷል። ወደ ሲሪያክ ምናምን መጥቷል። ወደ እነዛ ወደ ሶሪያ ሳይድ ማለት ነው። ወደዛ መጥቷል። ኦኬ። ስለዚህ መጽሐፍትን ሰዎች የሚረዱበት መንገድ የተለያየ እንዲሆን አድርጎታል። ለምሳሌ የዌስት እና የኢስት ከጥንት ጀምሮ